በተረፈ ሰላም ናችሁ? ሰላም እንዴት ናችሁ? ላውራ መሰለኝ። አዎ ውዴ፣ ከጫጫታው ትንሽ ራቂና እየሰማንሽ ነው። ችግርሽን ንገሪን ምን እንደሆነ። ኦኬ፣ ከሰው ቤት ስለሆነ ያለሁት ከዚህ በላይ ድምጻችሁን ቀንሱ ማለት አልችልም እና ጮክ ብዬ ላውራ እኔ። እሺ፣ ከጫጫታው መራቅ አትችይም? ከነሱ መራቅ አትችይም? አቡዬ እሷ እንትና እንደንግዳይሽ ከመሄዳ ላይ አንስተው አስጠግቷት ነው። ምንም ነገር ይላል። ችግር የለም በቃ ጮክ አቡዬ። እኔ ሙድሻለሁ ሰብልዬ፣ እኔም በጣም ነው ሙድሽ የኔ ፍቅር። እሺ ኦኬ እሺ። አሁን ትንሽ ርቅ ያለው ከጫጫታው የሆነ ብርና ሻንጣ ከስራ ወጥቼ ያረፍኩባት ልጅ ነበረች ያስቀመጥኩት። በአጋጣሚ ከበር እንደወጣሁኝ ተመልሼ ያንን ዕቃ እንዳነሳ አልፈቀደችምም፣ ልታስገባኝም አልቻለችም። ውጭ ላይ ሁኜ ስጭኝ ስላትም ልሰጠኝ አልቻለችም ማለት ነው። ምክንያቷ ምን እንደሆነም አላቅም። እኔ ምንም ያስቀየምኳት ነገር የለም ማለት ነው። ከዛ በቃ ስጭኝ ብዬ ስለምናት በሰው ስለምናት ምናምን ማሾፍ መቀለድ ነው እንጂ ልሰጠኝ አልቻለችም። በቃ 5 ቀን ሙሉ ኢማራት ውስጥ እየዞርኩ ነው ያለሁት። በውጭ ዝም ብዬ መንገድ ላይ ያገኘሁትን አበሻ ውሰዱኝ ብዬ እያደርኩ ነው እያሳለፍኩ ያለሁት። አሁንም ሰው ቤት ላይ ያለሁት ከምለው በላይ ከባድ ጊዜ እያሳለፍኩ ነው ያለሁት ማለት ነው። ይሄን ልታደርግ የቻለችው ምክንያቷን አላውቅም። ተናገሪ ችግርሽን እንጂ ከመጀመሪያው እንዴት እንደሆነ ዲቴል ተናገሪ። ያ እንደዛ ነው። ከተዋወቃችሁ ጀምሮ ምን እንደገጠመሽ ንገሪኝ። ማለት አንድ ሰው ከመሬት ተነስቶ ልጅሽን አልሰጥሽም ምን አድርጌ ማወቅ እንፈልጋለን። በመጀመሪያ ማውቃት በስራ ነው ማውቃትኝ። በአካል አላውቃትም ነበር። በስራ ኦፍኮርስ ስትረዳኝ ነበረ። ከዛ መጨረሻ ላይ ቋሚ ስራ አልነበረም፣ ጊዜያዊ ስራ ነው ነበርና ከዛ ስራ ለወጣ ነበረ። ለወጣ ትንሽ ቀን ቀርቶኝ ግን ስራው በጣም ከብዶኝ ነበርና በመሀል እያወራን እያለን ስነግራት ኦልሬዲ የምትቀጥይበት ስላልሆነ ነይ ወደ እኔና ሌላ ስራ እንፈልጋለን አለችኝ። እየረዳችኝ ማለት ነው እኔን እስከሚገባኝ ድረስ። ከዛ እንደዛ ሆኖ ወደ ቤቷ ሄድኩኝ። ወደ ቤቷ ሲሄድ 2 ቀን ቤቷ እንዳደርኩኝ በነገው ስንት ሰዓት ምሽት አካባቢ 8 ሰዓት አካባቢ እኔ ቤቷ ውስጥ የምትኖርበት ቤት ውሃው ምናምን መብራት የለም እና እታች ወርጄ ነው ቻርጅ ማድረገው። ቻርጅ ላረግ ወደ ውጭ ስወጣ በዛው ነው በቃ እንድመለስ ያልፈቀደችው። እኔን በሚገባኝ ደረጃ እንደዚህ ሴት ከወንድ ምናምን የሆነ ነገር ታደራርሳለች አይነት ነገርና በእንደዚህ አይነት ነገር እኔ በፈለገችው ልክ አልሄድኩም። ሚስቴክ መስሎ የተሰማት እሱ ነገር ይመስለኛል። እንግዲህ ስላልተነጋገር ይሄ ነው ብዬ እንትን ማለት አልችልም። ያስቀየምኳት ነገር እስከሌለ ድረስ ያስቀየመች ነገር እስከሌለ ድረስ ሰው እሷ እንድግባባ የፈለገችው ሰውና በእኔ ኮሚሽን ማግኘት የፈለገችው ሰው ጋር እኔ መግባባት ስላልቻልኩ በዛ ነው የጠመደችኝ እኔን እስከሚገባኝ ድረስ ማለት ነው። ከዛ ያዘች ቀን በቃ ከዚህ ሰፈር እኔ ያለሁበት ሰፈር እንድትኖር አልፈልግም አለች። ለቀቅኩኝ። ወይም እኖራለሁ ብለሽ መብቴ ነው ካልሽ ውጭ ላይ ወጥተሽ አሳይኝ ምናምን አለች ማለት ነው። ከዛ ለቀቅኩኝ። ቀን ስለያዘችው ኦልሬዲ ቀን መቀበል ስለምፈልግ ከዛ የተለያየ ቤት እየዞርኩኝ ሰሞኑን በየሰው ቤት ነው ያለሁትኝ። አሁንም ሰው ሲለምናት እሺ አሁን እሰጣለሁ ትላለች። በቃ ድራማ ማሾፍ ማፌዝ። ምክንያትሽ ምንድን ነው? በቃ አሁን እሰጥሻለሁ፣ ይኸው ማርያምን እሰጥሻለሁ ትላለች። ከዛ ሌላ ርዕስት፣ ሌላ ድራማ፣ ቀልድ። እርቦኛል ብዬ የሆነ ቀን ቤቷ ውስጥ ሂጄ ለመንኳት ተንበርክኬ፣ ቀን ስጭኝ፣ ገንዘቤን ስጭኝ አልኳትኝ። ከዛ ፖሊስ ነው የምጠራብሽ ዞር በያለችኝ። ለጊዜው ትንሽ ወረቀቴ አክቲቭ ነገር አይደለም እና አሁን ደግሞ እንዲያዝ ስለማልፈልግ ወረቀት ባለመኖሬ በጣም እያሳደደችኝ ያለችው ማለት ነው። መጨረሻ አሁንም ቢሆን የምታስፈራራኝ በዚህ መንገድ ስለሆነ ወደዚህ መንገድ መጣሁ ማለት ነው፣ ወደ ሶሻል ሚዲያ።
ጉዳዩ ተለባብሷል፣ ግልጽ አይደለም። ግን እንደ ተረዳሁት ሴትዮዋ አጣባሽ ናት። አጣብሳሽ አንቺን አጣብሳ ኮሚሽን ለማግኘት ግን አንቺ ያመጣችውን ሰው ስላልወደድሽው ነው። ይሄ ነው በቃ ገብቷችኋል። እሱ ነው መንገዱ። ስለዚህ አሁንም እቃዬን አሰጥታችሁኝ ወረቀቴን እስካስተካክል ድረስ እያሳደደችኝ ስለሆነ በህዝብ ፊት ይህን ነገር እንድታስቆሙልኝ ጠይቃለሁ። ወረቀቴን ማስተካከል ደግሞ በሷም መስማት አለብን። ማሬ ከአንቺ ብቻ ሰምተን እኮ እኛ ማጥፋተኛ በምን እንደተጣላችሁ አናውቅም። አሁን አንቺ ግልጽ እያደረግሽው አይደለም ጉዳዩን። ልብስብስብስ ነው ያደረግሽው። ግልጽልጽ አድርገሽ ፍርጥርጥ አድርገሽ ለምን አታስረጅንም? አትናገሪም? ከዛ የመጣው ይምጣ። ምንድን ነው አንቺ የሚያስፈራሽ ነገር? ይሄው ህዝቡ አለ አሁን እኮ በቃ እኔ ያልሽውን ነገር እያንዳንዷ እንድትሄዱ ለሀቡ ንገሪ፣ ህዝቡ ይሰማሻል። ከዛ ልጅቷም ትመጣለች። ልጅቷ ምንም አታመጡም አይነት ስታፍ ነው። የፈለጋችሁበት ቦታ ድረሱ ብለኛችን ያውርቻት በውስጥ ሀቡ። ስለዚህ አንቺ ንገሪ፣ እሷንም ሼር አድርገን እንጠራታለን። አንዴ ልመርቅና ትጀምሪያለሽ ማሬ። ዓለም ሰላም፣ ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ፣ ጤና፣ ረጅም እድሜ፣ መልካም ነገር ሁሉ ለሰው ዘር በሙሉ። ሁሉም የሰው ዘር ጤነኛ ደስተኛ ሆኖ ረጅም እድሜ ይኖር እዚህ ምድር ላይ። ማንም አይክፋው፣ ማንም አይዛ ሰው የተባለ በሙሉ። ጋብቻ የምትፈልጉ ትዳር የምትፈልጉት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድንም ፈጣሪ ልጆቻችንን ያሳድግልን። ለእኛም እድሜ ሰጥቶ የልጆቻችንን ቁም ነገር በአይናችን ያሳየን በህይወት እያለን። እርጉዞችን ፈጣሪ በሰላም ይገላግላችሁ። በየሀገሩ በየእስር ቤቱ ጭንቅ ላይ ያሉ ፈጣሪ ከእስር ቤት ጭንቅ ገላግሎ ለሀገራቸው ለቤተሰባቸው ሰላም ያብቃቸው። ሊቢያ ያሉ ወገኖቻችን ፈጣሪ ከዛ ጭንቅ አውጥቶ በሰላም ለሀገራቸው ለቤተሰባቸው ያብቃቸው። ማንም አይክፋው፣ ማንም አይዘን። ሁሉም ሰው ደስተኛ ጤነኛ ሆኖ እዚህ ምድር ላይ ረጅም እድሜ ይኖር። አሜን። እሺ እህቴ ጀምሪ። እሺ በመጀመሪያ ደረጃ እንግዲህ እሷ የተቀየመችኝ የመሰለኝ ሻወር ውስጥ ቆይቼ ልብሴን አጣጥቤ ገላይን ታጥቤ ወደ ውጭ ስወጣ ቤት ውስጥ የዚህ ሀገር ዜጋ ይሁን የምን ይሁን አላውቅም፣ ቤት ውስጥ ቁጭ ብላ ኖረ ማለት ነው። እና እንደተደባበርን አይነት ስታፍ ነግራው ነይ አለኝ፣ የሆነ ቁጭ ብሎ ማለት ነው። ከዛ ሲሄድ ለምን ተጣላችሁ ምናምን አለኝ። ኧረ አልተጣላንም እህቴ ናት አልኩት ማለት ነው። ከዛ እንደዛ ስለው እንደዚህ ያዝ ሊያደርገኝ ሲል እጁን እንደዚህ ብድግ አደረኩት። ዝም ማለት እሱም ማለት ነው አልተያዘኝ። ከዛ ጥጌን ይዤ ወደዛ ፍራሽ ላይ ቁጭ አልኩኝ። ቁጭ ስል ከአጠገቤ መጥቶ ተቀመጠ ማለት ነው። እዛ ኮስተር አልኩኝ። ያ ሰው መብቴን አልተጋፋም፣ ወጥቶ ሄደ ማለት ነው። ኬዙ ይሄ ነው፣ በቃ የጠመደችን ኬዙ ዋናው ይሄ ነው። ከዛ በኋላ ቻርጅ ቤት ውስጥ የለም፣ ቻርጅ ላደርግ ወደ ታች ወጣሁ። ከወጣሁ በኋላ ሻንጣሽን ውጭ ላይ አድርጌልሻለሁ ይዘሽ ሂጂ አለችኝ ማለት ነው። ስሄድ አለ የምትለው ቦታ የለም። ከዛ ያለሽበት ቦታ ሎኬሽን ላኪልኝ እኔ በታክሲ ልክልሻለሁ ትላለች መልሳ። ኦኬ ብዬ ሎኬሽን ስልክላት አይ ከዚህ ሰፈር ለቀሽ ራቅ ያለ ቦታ ሂደሽ ሎኬሽን ካላክሽልኝ አልሰጥሽም ትለኛለች። እሺ ብዬ ሰፈር ቀይሬ ሂጄ እሺ ላኪልኝ፣ እኔ ምንም ሳልይዝ ነው እጄ ላይ ሰው ቤት እየሄድኩ ያለሁት፣ ስለዚህ ላኪልኝ። ከዛ በዚህ ሰዓት ይመጣልሻል ብላ ሰዓት ትነግረኛለች። ስጠብቅ በዛ ሰዓት ቀስ በይ ጠብቂ፣ እኔ እንደዚህ ብለሽ ያማሽኝ ያልሽኝ ነገር አለ። ምን ያማውሽ? ያማውሽ ነገር ካለ ንገሪኝ፣ መረጃ ካለሽ ንገሪኝ፣ ጠይቂኝ እላታለሁ። ያንን ተተውና ሌላ ርዕስ ታነሳለች። በቃ ድራማ በቃ አሁን ያልኳት ዲቴል መነጋገሪያ የያዘችኝ የጠመደችኝ እሷ ናት። ከዛ በኋላ ግን ያስቀየምኳትም ያስቀየመችኝ ነገርም የለም። በቃዬን ይዛ ብቻ ይኸው ለ5 ቀን ጎዳና ላይ ነኝ ማለት ይቻላል። ስለዚህ እናንተ ሀበሻም ብዙ ስለምትሳለው በመሀላችን አብራችሁ ስትኖሩ ስንት ጊዜ ሆናችሁ? አንቺ እና እሷ አንድ ቤት አንድ ኢጃዛ ቤት አብራችሁ ስትኖሩ? 2 ቀን። አብራችሁ ስትኖሩ ስንት ጊዜ ሆናችሁ? አብረን ያደርነው 2 ቀን ነው። ከዛ ላይ በስልክ ብቻ ነው ማውቃት። ከተዋወቃችሁስ? ከተዋወቅን ሜቢ 4 ወር ወደ 5 ወር ገደማ። እሺ የቤት ኪራይ እሷ ጋር ስንት ወር ከፍለሻል? እሷ ማከፍልም እኔም ከእሷ ጋር ኢጃዛ ይዤ አላውቅም።
እዚሁ በእኔ አርፈሽ ስራ ትገቢያለሽ ብላኝ ነው። እሷም አትከፍልበትም የምትኖርበትን ቤት ባለቤት የሚለው ማነው የሚከፍልበት? እሷ ካልከፈለችበት አላውቅም። አይከፈልበት ምን ያልችኝ መብራት ውሃ የለም። ኧረ ለእኛማ ሰው የማይከፈልበት ቤት የቤት ኪራይ በጣም በጣም አማርሮናል። አላውቅም 2 ቀን ከዛ ውጭ በአንድ መስሪያ የበላ ነው፣ በአንድ ማዕድ የበላ ነው፣ በአንድ መኝታ የተኛ ነው 2 ቀን። ኧረ ጉድ! ኢመራት ላይ የማይከፈልበት ቤት ኧረ 2 ቀን 3 ቀን ነገር ነው ያደር ነው። 3 ቀን 3 ቀን አብራችሁ አድሩ። በ3 ቀን ነው ቤት ወንድ አምጥታ ሊነካሽ የነበረው። አብረዋት የሚኖሩ ሰዎች አሉ እዛ ቤት ውስጥ። ሁሉም ስታፍ ሁሉም 11 ሰው ጋር ጸበኛ ነን እኮ። እነዛ 11 ሰዎች አብረዋት የሚኖሩት ቤት ውስጥ ሴቶች ናቸው ወንዶች? ነው ራሱን የሚኖር ሰው የራሱ የሚኖር ሰው ነው። እሷ አልተረዳውም። እሷ አንድ ክፍል ውስጥ ብቻዋን ነው የምትኖረው። ሌሎች ሌላ ክፍል አሉ። ኦኬ። ያቺ ሴት እዛ ቤት ውስጥ ስትኖር የቤት ኪራይ እንደማትከፍል በምን አወቅሽ? ራሷ ነግራሽ? ራሷ ነግራኝ። እሺ ሴቶች ታመጣለች። ሴትና ወንድ እያመጣች እዛ ቤት ታገናኛለች። የለም ከሌላ አንቺ እንዴት ዜጋ አመጣችብሽ? በቃ መጣ አወራኝ። እንደዛ ከበፊት ስታደርግ በወሬ ሰምቻለሁ። እሱን አላመንኩም። ሰው በተግባር ደግሞ ራሴ ላይ ተደረገ። ከዛ ውጭ ደግሞ የተነጋገር ነው። እሷም ያስቀየመችኝ እኔም ያስቀየምኳት ነገር የለም። ሰው ሚስቴካችን ይህ ነው ሊሆን የሚችለው በእኔ ኮሚሽን ስላላገኘች እኔን ስለተሰጠ። ከዛ ውጭ የሰውን ገንዘብ የሰውን ሀቅ ይዘሽ ሰውን ማንገላታት ምን ይባላል ታዲያ? ምክንያት ሳይኖር ሰው ሳይበድልሽ በጣም ደጋግሜ ይቅርታ አልኳት። በጣም ለመንኳት፣ በሰው አስለመንኳት። በቃ ሌሎችን ሰዎች እሺ ነው የምትለው። ውስጥ ላይ እኔን ማስፈራራት፣ ማንገራገር፣ ያለሽበትን ቦታ በራሴ ታክሲ ነው ማወቅ የምፈልገው። ታክሲ ልላክልሽ። ስታጣበስሽ ስላልተጣበስሽ ብቻ ልክን ይዛ ያለሽበት ድረስ እያለች ታሳድድሻለች። ምን እንደፈጠረ መሀላችሁ ትንሽ እኔን እንደምገባኝ አይምሮዋ ትክክል አይደለም። በቃ አይምሮዋ ትክክል አይደለም። ከዛ ውጭ እኔ እስከ መጽሐፍ ቅዱስ ድረስ ሂጄ መዋለች። ትምጣና ስሟ የምንስማ ስሟ ማን ነው? ሼር እንዲደረግላት የቲክቶክ ስሟ ማን ነው? ሲዘር ነው ምናምን ነገር ነው። አቡዬ ፕሮፋይሏን እንትን አድርጌ ልላክልሽ። ስላኩልኝ እና ሼር እንዲያደርጉላት ሼር አድርጉላት። ዩዘር ስዊዘር ያልሽው ዩዘር ነው። ዩዘር ምናምን ነገር አሁን ለራሱ በሱ እያስፈራራችኝ ነው። ዛሬ ወደ ሶሻል ሚዲያ ካልወጣሽ ነገ ዱባይ ሂጄ ማድረገውን አደርጋለሁ እያለች እየጻፈች ነው። ወደ ሶሻል ሚዲያ እንድታወጣ ትፈልጋለህ? በቃ ወረቀት የእሱን የፈለገችው መሰለኝ። ሀቡ እኔ እኮ በውስጥ ይለቅና ጨርሱ ችግርሽ ምንድን ነው ስላት፣ እስቲ አንቺ ወንድነሽ አውጪኝ ሶሻል ሚዲያ ላይ አለችኝ። እኔ በውስጥ ቢሆንስ እሷን እኮ ዛሬ ሶሻል ሚዲያ ላይ ካላወጣሽኝ መጥቼ አለቅሽም እያለቻት እኮ ነው። መውጣት ነው የምትፈልገው ሶሻል ሚዲያ ላይ ውስጥ። እስቲ እናፈምሳትና ልጅቷን እቃይሽ። ልጅቷ የምትበላው አታለች እንዴ? ሰው ቤት ራብ ሊገላት ነው። ግን መፈመስ አልፈልግም። ክብሬን በጣም ነው የምፈልገው። እንደዚህ አይነት ወሬ አንቺን ማን አለ? ልጅቷ ሶሻል ሚዲያ ላይ ካላወጣሽኝ ዛሬ ምን አረግሻለሁ ዱባይ መጥቼ ያለችኝ ነው ያልሽው? ዱባይ ነገ ሄድልሻለሁ። ምን ታረሽ? አይ ዶንት ኖ የስ አንቺ አቡዳቢ፣ እሷ ዱባይ ናት። ታዲያ ዱባይ አቡዳቢ ነች። ምንድነው ዱባይ ሂዳ ምታረግ ነው? አይ ዶንት ኖ የምታስፈራራኝ በቃ በፖሊስና እሷስ ምንድን ናት? ህጋዊ ናት? ወረቀት አላት አሉ። እሱማ የላትም። ወረቀት አለመኖር ይመራት ላይ ብርቅ አይደለም። 80% አበሻ ወረቀት የለውም ይመራት ላይ። ኖ ተመካከሩ። አሁንም በህዝብ በፊት ይሄድ አሁንም ካሰታኝ አትፋታኝም። ብዙ ይቅርታ አድርጊልኝ፣ ጉዳዩ አልገባኝም፣ አልተዋጠልኝም። ልጅቷ መጥታ ከእሷን መስማት ፈልጋለሁ። እኔ በጣም ነው ደስ የሚለኝ። እኔ ራሴ አይደለም አንቺን እኔ ራሴ እንኳን ካለሽ ደውለሽ ጥሪያትና እዚህ ጋር መጣ እንነጋገር። ዋትስአፕ ላይ ልጻፍላት። ዋትስአፕ ላይ ባልሽ ያለሽ ነው። ያው ሚስ ሪሜምበር ርቦሻል ተግሮሻል ስላለች አንድ ወገናችን ነሽ። እንዲርበሽ እንዲቸግርሽ አንፈልግም። ግን ጉዳዩ ስላልተዋጠልኝ እኔ በደንብ ሲገባኝ ነው የሆነ ነገር ሳምንበት ሲገባኝ ጥግ ድረስ ሄዳለሁ። ድምፅ መሆን ካለብኝ ይሆናለሁ።
ያ ሀቡዬ እኔም እኮ ይልሽ መታ ከዚህ በፊት የሆነች ልጅ እንደዚህ ብር እንትን ብላት ነበር እና እሱን ማስረጃ ስለሌላት ልረዳት አልቻልኩም። ገባሽ? ማስረጃ ደግሞ ግድ ያስፈልጋል። አሁን ላይ ደግሞ ሰው ቤት ነው ያለሁት ብላ ስታለቅስብኝ ራበኝ፣ ሰዎች አስጠግተውኝ ነው ምናምን ስትል እኔ በውስጥ ልጠይቅሽ እና ቁጥሯን ስጭኝና ልጠይቃት እመጣለሁ አለች። እሺ ኮድ ልንገራት ትምጣ፣ ጻፉልኝ ኮድ እመጣለሁ ብላለች። ነይ ስጫት አንቺ ኮድ እና ስትመጣ ሜንሽን ታደርጊያታለሽ። እሺ እና እኔ ችግራችን በውስጥ ፍቱ ብዬ ነበር መጀመሪያ ራሱ እንትን አልኳት። ሶሻል ሚዲያ ላይ ከሚወጣ ብዬ መጨረሻ ላይ ነው እንደውም ሶሻል ሚዲያ ላይ ነው መውጣት የምትፈልጊው ስላት መለሰችልኝ። መመለስ አልፈለገችም። እኔ ግራ ገባኝ። እኔ እንደዚህ አይነት ጭንቀት አልወድም። እንደው ሰው ራበኝ ቸገረኝ ምናምን ስትል እኔ ምን ልሁን? ያ እሱማ ትክክል ነሽ። አንቺ እኮ አፈረድኩሽ እኮ እኔ ቻርጅ ላደርግ ነው በአጋጣሚ ከቤት እግሬ ውጥት ከዛ በኋላ ነው ነገር ሆነብኛ። የማይመስል 2 ቀናችን ነው ከተገናኘ ቻርጅ ላመጣ ወጥቼ ሻንጣ ይከለከለችኝ። ላይክ አዱን ነው እኔ ከምሰማቸው ችግሮች አንጻር አስልቼው ይሁን አላውቅም፣ ብቻ የሆነ ዝም ብሎ ነገር ነው መሰለኝ፣ ውሸትም መሰለኝ። ሶሪ እኔ በውሸቴ እስከ መጽሐፍ ቅዱስ ሄዳለሁ አላለሽ? እኔ እስከሚገባ ታበራላችሁ ሁለታችሁም፣ አንቺም ልጅቷ። ኦኬ ምንም ችግር የለብንም። ከሁለታችን እንስማን ያልነው ጉዳዩ ምንም አልገባንም፣ የተደባበሰ ነው። እሺ ይለታለሁ። ትኬት ልታመጪ ነው? ማንንም አላውቅም ብለሽ ነበር አይደል እህቴ? ቻርጅ ኬት ልታመጪ ነበር የሄድሽው? ሚዩት ነሽማ፣ ሚዩት ነሽ ውዴ፣ ሚዩት ነሽ። ላመጣ ሳይሆን ቻርጅ ላመጣ ሳይሆን ቤት ውስጥ መብራት ስለሌለ ታች ግራውንድ ላይ መብራት ያለበት ቻርጅ ላደርግ ነው ቤት የወጣሁት። እሺ ሚስ ሪሜምበር ልጅቷ ከመጣች አስገደ ኦኬ። ያልጻፈችው ልጅቷ ይልኳትን እመጣለሁ ብላለች። እንግዲህ እየጠበቋት ነው። አዎ ይችት መታለች። እሺ ቆይ ሞዴሬተር ልስጥሽ። መልስ አይመልስልኝም። ደግሞ ዛሬ ፍላው ተፈልኝ 3 አራት ሆነ ያለኝ ኢንቫይት አለ። እሺ አሁን ነጩን ታወራላችሁ። እሺ እሷ ናት። ሀሪዮ ሰላም እህት፣ እንዴት ነሽ? እግዚአብሔር ይመስገን። እህታችን ሜሪ ሰምተናታል እና ከአንቺ ደግሞ ምስል ብለን ነው። ሀቢባ እኔ ችግር የለብኝም። ስራ እንዳጋጣሚ እኔ እዛ የሆነ ቦታ እዛ አስገብቼ እሷ በግሩፕ አመጣቻት የሆነ ቤት 4 ወር አይ ቲንክ 3 ወር ሰራች። ተረዳሽኝ? ከዛ አልተመቻኝም ስትል ቪዲዮ አብሪ። አይ አይመቸኝም ቪዲዮ ወዳው ታውቃለች የት እንዳለውም። ከዛ ከፊሊፒኖች ጋር አልተግባባችም ነበረ። እኔ ሰዎቹንም ላቀርብልሽ ይችላለሁ። ከሰዎቹ አልግባባ ስትል ከፊሊፒኖቹ ጋር አልግባባ ስትል ካዘን ቤት ሴትዮዋን ለምነን አስገባላት። መሄጃ የለኝም ስትል ማለት ነው። ለምኛት እኔ ሴትዮዋንም ቁጥሯን እሰጥሻለሁ በውስጥ ጽፌልሽ ነበር። እንደውም ሜሴጅ አላክሽልኝ። ከዛ አይ ቲንክ ሮብ ዕለት ይሁን ማክሰኞ ዕለት ማለት ነው ጽፌልሽ ነበረ። ቀይ ምልክት ነው ያሳየኝ። ሚዲያውን ሲያመጡት እግዚአብሔር ምስክሬ ነው እኔ ደስ ነው ያለኝ። ለምን ብያታለሁ? ትናንትና የሃይማኖት አባቶች ጋር ብሄድ እኔ ቅር አይለኝም ብያታለሁ። ባደረግኳት ነገር ማለት ነው። በእርግጥ ስራ አለኝ፣ ስራ እሰራለሁ። ከዛ ሴትዮዋ ጋር ሰዎቹ ኢትዮጵያ ሄዳ ነበር አይደል ነው ብቻ የተሳፈረች ሰራተኛ ነበረች። ልትመጣች እና እያስፈጋችኝ ነው ስትለኝ እግዚአብሔር የፈቀደው ይሆናል
መብራትና ውሃ እንደሌለኝ ታውቃለች። እኔ እሷ ቤት 4 ቀን ተቀምጫለሁ። ሄደን ማለት ነው እሷ የምትሰራበት ቤት ሴትዮዋ ይዛኝ ሄዳ። ከዛ መብራትና ውሃ እንደሌለኝ ታውቂያለሽ። ሰው ቤቱም ይዘሽ እንደማልሄድ ታውቂያለሽ። አይ የባሰ ብሷል ብለሽ የምትይ ከሆነ ነይ ብዬ የተዘጋ ቤት ምስካሪ አለኝ። ሀቢባ አገናኝሻለሁ፣ አንድ ባንድ ቴክስት ልክልሻለሁ። እኔ ነግሬያታለሁ፣ ይቅርታ ጠይቃታለሁ። እኔ ጥፋተኛ ከሆንኩ ማለት ነው። ቤቱ ላይ ምን ችግር አለ ሀቢባ? ክስ ላይ ነኝ ያለሁት። ቀይን ሰብር አውጥተውብኝ ክስ ላይ ነው ያለሁት። ቤቴን እኔ ጋር እስከመጣሽ ድረስ ቤቴን ብለሽ ነው እንድትቀመጭ ብፈልገው ብያታለሁ። ማንም ሰው ቢመጣ እንዳትናገሪ፣ እንደዚህ ነው ብቻ ብዙ ነገር ብያታለሁ ማለት ነው። ከዛ ሮብ ዕለት ስራ ነኝ፣ ሐሙስ ዕለት ስራ ነኝ፣ ዓርብ ዕለት ከስራ መጥቼ አይ ቲንክ ሱቅ መጣን መሰለኝ። የሰማሽኝ ነው? አዎ በደንብ እየሰማሁሽ ነው። ከዛ ማታ ላይ እንጀራ ምናምን ገዛንና አቤት ስንገባ ባትሪ ቻርጅ አልተደረገም ምናምን ነገር ቅብጥብጥ አለች። እኔም ቅብጥብጥ ብያለሁ። ይደክምሻል፣ ገብቶሻል። ሰርቼ እንዳበላት አልፈልግም፣ ስሪም ማለትም አልፈልግም። ብቻ አልተግባባንም። ምግብ መጥለብም አልፈለግኩም። እሷ ምግብ አዘዘች። የሆነ ሱዳኒ ነበር እኔ ጋር የሚመጣ የቤቱ ሁለተኛ ላይ እና የኛ ኃላፊ የነበረ ልጅ ነበረ። ብቻዬን ስለምፈራ እንደነገርኩሽ መብራት የለም። ቤቱ በህግ ኬዝ የተያዘ ነው። ማንም እዛ ጋር ጠላት እንዳለኝ ነው እንጂ ወዳጅ እንደሌለኝ አስረግጬ ነግሬያታለሁ። ከዛ ቅዳሜ ዕለት ከዛ በፊት ምን ፕላን ይዘናል? ሻርጃ ፓስፖርት የያዘችባት ልጅ አለች። እሷን ሴትዮ ሎኬሽን ምናምን ተቀብለን በሰው እንደምናስጠይቃት ተነጋግረን ሰው መጣ። እንዳጋጣሚ ሜሪ ልብስሽን ቀይሪ አልኳትኝ። የለበሰችው ቢጃማ ነበረች። የዚህ ሀገር ሰው ነው። እኛ ያ ሰውዬ የመጣው ሊደውልላት ነው ለሴትዮዋ ማለት ነው፣ ፓስፖርቷን እንደያዘችባት። ከዛ ይኸውልሽ የራስሽ የተረዳሽን ተረጂ፣ ምንም ችግር የለብኝም። ልብስሽን ቀይሪ ብዬሻለሁ አላልኩሽም? ትመልስልኝ አሁን በዚሁ አጋጣሚ ሀቢባ ልብስሽን ቀይሪ ብዬሻለሁ አላልኩሽም? ፈቺና ሚዩትሽን መመለስ ትችያለሽ። ልብስሽን ቀይሪ ብላሻለች። ሰው ሊመጣ ነው። ሰው ሊመጣ ነው። ልብስሽን ቀይሪ ብዬሻለሁ አላልኩሽም? ሰው ሊመጣ ሳይሆን ለራሴ ቤት ስናጸዳ ነበር። ሻወር ልገባ ልብስ እያዘጋጅ እኔም ሀቢባ በቃ እንካ ሰላምታ አልፈልግም። በአጭሩ አስረዳሻለሁ። ያስረከበችኝ ነገር የለም፣ የተበደርኳት ነገር የለም። ተረዳሽኝ አይደለ? ልብስ አላት፣ እቃ አላት። እቃውን መውሰድ የምትችለው የምፈልገውን ነገር ጥያቄ ጠይቂያት ስታምንልኝ ብቻ ነው። ተረዳሽኝ አይደለ? ሁለተኛ ላይ ወረደች። ይኸውልሽ ያ ሰው መጣና መጀመሪያ ተመለሽ ወደ ቦታው ያለሽ ውሃ እንደተጣላን። አዎ ሰው መጣ። ልብስሽን ቀይሪ አልኳት። ሰው መጣ። ፊዚካላችን ጥሩ አልነበረም። ከቲና ጋር ምን ሆንሽ ነው ብሏት አይዞሽ እሺ ምናምን ነገር ብሎ ምናምን በቃ ነገሩንም መፍታት አልቻለም። በቃ ተረጋጉና አለ። በኋላ ይዘሻት ነይ፣ በጣም ተናዳለች፣ ምን አድርገሻት ነው ምናምን ብሎ ሲያዞርብኝ ነገርኩት ያሉትን ነገሮች ማለት ነው። ከዛ ኮፊ ሾፕ ነው አለ። የአረብ ኮፊ ሾፕ ነው። ተረዳሽኝ? እሱ ያለው ማለት ነው። ከዛ ኮፊ ሾፕ ነው ይዘሻት ነይና እዛ እንጨርሰዋል እንጂ ንገራት አልኩት። ገብርኤል ምስክሬ ነው። ንገራት ስለው ሜሪ ካም ኮፊ ሾፕ አላት። ኦኬ አለችው። ስንት ሰዓት ላይ ይሄንን የሚለው አይ ቲንክ 4 ሰዓት ምናምን ላይ ማለት ነው። ሰውየው ምሳ ገብቶሻል እስከሚወጣ ድረስ እኔ ምን እንደሰራው ባላቅም ማለት ነው። ልክ 7 ሰዓት ከምናምን ላይ ሜሪ ትሄጃለሽ ስላት አይ ስራ መጥቶልኛል አለች። ነው ቆይ አሁን እኔ በቃ ነገርኩሽ፣ ከማያምን ሰው ጋር እንካ ሰላምታ አላደረግም። ማድረግ ያለብኝ እኔ በውስጥ ልክልሻለሁ ሀቢባ። ከዛ ስራ ልሄድ ነው ስትለኝ እሺ ብዬ ጠብቋት። 7 ሰዓት ከ23 ደቂቃ ነው እንደዚህ ያልኳት ማለት ነው። ከዛ ከ45 ላይ ሜሪ እኔ ልወጣ ነው፣ ቁልፍ ያለኝ አንድ ነው፣ ከፈለግሽ አልኳት ሻንጣሽን ይዘሽ እንሂድና ያለንበት ቦታ መጥተው ይውሰዱሽ። የሆነ ሱዳን ያለ ቁጥር ልክልሻለሁ ጠይቂው። ተረዳሽኝ ስላት ዋየሯን ያዝ አደረገችና ማለት ነው ወረደች። እኔ ደግሞ ቻርጀር በረንዳ ላይ ታችና ጥሩ ላይ ቻርጀር አድርጌያለሁ። እሱን ላመጣ ወረድኩኝ። እሱን ይዤ ስመጣ ሱዳኒው ተመልሶ መጣ እኔ ጋ። ኢማንድ ሜሪስት ስለው ሰላም ጋር ትቻት መጣሁኝ አለኝ። ከዛ ሂድ ንገራት ልወጣ ነው በላት ስለው አይ ደወለላትና ለሰላም ሲጠይቃት ወረደች አሉ አለ። ብናያት አትመጣም፣ ብናያት አትመጣም። ሄድኩኝ ማለት ነው። እኔ ከሄድኩበት ጨርሼ ስመጣ አትጽፍልኝም፣ አትጠይቀኝም። ተረዳሽኝ?
ኦልሬዲ እኔ እዛ ቤት የተቀመጥኩት ለእሷ እንደሆነ ጠንቅቃ ታውቃለች። ያለሁበትን ቦታ መረጃ ስላለኝ ማለት ነው። ግቢያችን ደግሞ ደስ የሚልሽ ነገር ካሜራ ያለበት ቦታ ነው። ከታች እስከ ላይ ካሜራ አለ። ከዛ ሻንጣሽን ለምን አልወሰድሽም አልኳት። ቴክስት ላኩላት። ናጡሩ ጋር አስቀምጪው ብር ስላለው ቦርሴ ውስጥ አለች። ብር ስላለው ቦርሴ ውስጥ ቦርሴን ሻንጣ ውስጥ ከተችው ስትለኝ ከቤት እንኳን ብር እንደተወሰደብኝ እየነገርኳትኝ መዲና ዛይድ ሱቅ ስንሄድ ቦርሳሽን ያጅ ብዬ እንዳልኩሽ እያወቅሽ ጠንቅቀሽ እያወቅሽ እንደዛ ስትለኝ ሻንጣውን ተውኩትኝና ዝም አልኩኝ። በማግስቱ ስንት ሰዓት ትመጣለች ሀቢባ? ለእኔም አልጻፈችልኝም፣ ለማንም አልጻፈችልኝም። መታ አይ ቲንክ 4 ሰዓት 3 ሰዓት አካባቢ ሱዳኑ ለታይ ስታገኘው ሱዳኑ ምን ትለዋለች? ሂጂና ሻንጤን አንጣልኝ ስትል ሲላት ይደውልልኝና እንደስተ ምን አገባ በሬን እንዳከፍት እኔን አታወራኝም እንዳልኩት ሂጂ ፎቅ ሲላት አልሄድም ፎቅ ብላ በዛው ሄደች። ከዛ ልክ ቆይቶ እኔ ጋር ደወለችልኝ። ሱዳኒም ባወራችሁ ሰዓት ሳይሆን እዛ ቢልዲንግ ላይ ሆና ሳይሆን በዛን ሰዓት ቆይታ ነው የደወለችልኝ። ዝም አልኳትኝ። ከዛ በእኔና በሷ መካከል ሌላ ልጅ ነበረች ዱባይ ማለት ነው። ማሚ አልኳት ደወልኩኝና ሜሪ እዚህ ጸበኛ እንዳለኝ እያወቀች ተረዳሽ ያመጣት እኔ እስከሆንኩ ድረስ ከዚህ ሰፈር ትራቀች። እኔ ችግር የለብኝም። እዚህ ሰፈር ሆና ግን ትናንት ከኔ ጋር ገብቶሻል አይደለ? ትናንት ከኔ ጋር እያለች እቺ ልጅ ገና ወይነች ሀቡ እቺ ልጅ ገና ወይነች። ተጨርስና እኔም ጥያቄዎች አሉኝ። አንቺም እኔም ህዝቡም ሁላችንም ጥያቄዎችን እንጠይቃለን። መጀመሪያ ተጨርስ። እቺ ልጅ ገና ወይነች። እየሰማሽ ነው? እየሰማንሽ ነው። ከጎረቤት ጋር ጥሩ ነገር ስለሌለን ከዚህ ሰፈር ትውጣልኝ ብዬ ስላት አልመጣችም አለችኝ። አንቺ ቢልዲንግ ላይ አልመጣችም ስትለኝ ያለችበትን አውቃለሁ። ሼር ሊቭ ሎኬሽን ላኪልኝና እቃሽን ልላክልኝ ስላት መላክ አልፈለገችም። ቴክስቶቹን እንዳለ ልክልሻለኝ። ከዛ አንዳንድ ተነጋገርን። ትናንትና የላከችልኝ የካሊዳን ሎኬሽን ልካልኝ ድጋሚ የናዲሻን ሎኬሽን ስትላክልኝ ማጣራት ስለነበረብኝ አላኩላትም። ስራ ነበረብኝ፣ ስራ ሄጃለኝ፣ አልሰጠዋትም። እቃዋ ግን መቼም ቢሆን እቃዋ ነው። ግን እቃዋን እኔ ያስረክባታለሁ። አለኝ የምትለውን ነገር ደፋፍና ጨማምራ ከሆነ የወጣችበት ሰዎች አሉ፣ የነበረ ሰው አለ። ገብቶሻል አይደለ? 5 ሰዓት ጨምር 5 ሰዓት ቀንስ ላለው እቃ አስረክባለሁ። ግን ቃል ገብታ እሷም ላደረጋቻቸው አልሄድኩባቸውም ብላ ላለችባቸው ነገሮች ካመነች ማለት ነው። የመጀመሪያው ጥያቄ እንግዳ መጥቷል። ልብስ ቀይሪ ለምን አልሻል? የለበሰችው ልብስ ቢጃማ ነበረ። ጡት ማስያዣ አላደረገችም። ውዴት መሀል አትግቢ። ቆይ አንዴ ጥያቄውን ትመልስ። እሺ እንግዳ መጥቷል ልብስ ቀይሪ ለምን አልሻት? እንግዳው ስለሷ ልብስ ምን አገባው? የሚመጣው የለበሰችው ቢጃማ ነበረ። ጡት ማስያዣም አላደረገችም። የሌሊት ቢጃማ ነበረ የለበሰችው። የሌሊት ቢጃማ ስለለበሰች እንግዳ እየመጣ ነው ልብስ ቀይሪ ያልሻት? ኦፍኮርስ። እሷ ደግሞ ገላይን ታጥቤ ስወጣ ነበር ያለች። እኔ ነገርኩሽ፣ እኔ በማውቀው ልክ ነው ነገርኩሽ። ቤት ውስጥ ሰው አለ እነግርሻለሁ፣ ችግር የለውም። ጥሩ። ሌላኛው ጥያቄ ደግሞ አንቺ ወረቀት ስለሌለሽ እኔ ወረቀት ስላለኝ አስይዝሻለሁ እያልሽ ታስፈ አላልሻትም? ኦኬ አላልኳትም። በቃ ሚዩት አድርጊ። የእሷ ተራ ነው። እሺ ያለችበት ማስረጃ አለሽ? አስይዝሻለሁ ብላ ያስፈራራችበት ማስረጃ ቮይስ ወይም ቴክስት መሴጅ? ቴክስት አይሆንም፣ ቮይስ አለሽ? በቴክስት ነው ያለች። በቴክስት ነው ያለች። እሷ ለመላኩ ማስረጃ ስክሪን ሪከርድ እንደዚህ ታደርጊና ቁጥሯ እየታየ ቴክስቱ ስክሪን ሪከርድ አለሽ? ለፖሊስ ኖ ሀቢባ እዚህ ጋር ላስተካክል። ለፖሊስ እቃውን አስረክባለሁ ብያታለሁ። ሲጀመር ወረቀት እንደሌላት ዛሬ ነው እንጂ የተናገረችው። ማሚ ሀቢባ 2500 ተራ ነው በተራ በመሀል እሺ ምን አልሽ? መጀመሪያ በሬን እያንኳኳች ነው ብዬ ለፖሊስ ነው ማስይዝሽ አለችኝ። ስጠይቃት በስነ ስርዓት በጽሁፍ ነው በሬን እያንኳኳች ነው ብዬ። በጽሁፍ ነው ምንም ነገር የምትናገረው በጽሁፍ ነው። በጽሁፍ ነው የምትናገረው፣ ሌላ ምንም ነገር የለም። አስይዝሻለሁ አለች። ከዛም እዚህ ሰፈር አልወጣም ካልሽ አለመውጣትሽን መብት ካለሽ አለች ታይተሽ አሳየኝ፣ ውጭ ላይ ወጥተሽ ልይሽ
አለች። እኔ መጥፎ ስብዕና ነው ያለኝ አለች። ከቤቷ እስካልደረስኩ ድረስ ከቢውልዲንጉ እንኳን መኖር እኮ እችላለሁ እስካልነካዋት ድረስ። እኔ ከእሷ ከተጣላችሁ ሰው ጋር ማንም ሰው ጋር አልተነካካውም። እኔ ከተጣላው ሰው ጋር ተነካክታለች፣ ህግ ድረስ እሄዳለሁ ትላለች። እኔ ምን አገባኝ እሷ ስለተጣላችሁ ሰው? እኔ ምን አገባኝ? አይደለም እሷ እናቴ ስለተጣላችሁ ሰው ነው የገባኝ። ትል ደግሞ ልብስ ቀይር እያለችኝ የራሷ ፕላን ስላላት ነው እንጂ እኔ ልብስ ስናጸዳ ቆይተን በራሴ መንገድ ሰውየው ሊመጣ ይሁን አይሁን አላውቅም፣ ግን ሻወር ልገባ በእጄ ልብስ ይዤ ሻምፖ ይዤ ቁሜ ነው ልብስ ቀይር ያለች። ልክ ወደ ሻወር ልገባው ማለት ነው። ሻወር ገብቼ ስመለስ ሰውየው ቤት አለ። ከዛ ውጭ ደግሞ ሰፈሩ ግዛቱ የኔ ነው። ምንም ነገር ስል ለፖሊስ ነው የምትለኝ፣ ምንም ነገር ለፖሊስ ነው የምትለኝ። አሁን ደግሞ ከኢጃዛ ቤት ወደ ኢጃዛ ቤት ማለት ነው እያሳደደችኝ ያለችው። ምክንያቱም ዳይሬክት ሎኬሽን ላኪ ትለኛለች። በሌላ ሰው የኔ ዳታ እየዘጋቢ ስልክ በአንቺ ስልክ ካልሆነ በሌላ ሰው ሎኬሽን አልፈልግም ትላለች። ዋይ ምንድን ነው የምትፈልገው ከኔ? አላስቀየምኳትም፣ አላስቀየመችኝም። ዳይሬክት ያንን ሰው እንደዛ ማድረጓ መብቴን ማስከበር ልጅ ነኝ። ስለ መብቴን የራሴ አውቃለሁ። ስለተመኘችው መጥፎ ነገር አይ ዶንት ኬር። ራሷን ይቀሳል። አዎ አድርጋለች። እንደዛ ራሴን መከላከል ምችል ትልቅ ልጅ ነኝ። አስቆሚያለሁ፣ ራሴን አስከብሬያለሁ። ከዛ ውጭ ግን እያሳደደች ነው። ቤት ውስጥ ነው ያለው ብሬ። መገብየት መልኩ አይደለም ሰው ፊት እየሄድኩ እየተገረፍኩ ነው ያለሁት። ምንም የማላውቀው ሰው ቤት ነው ተጠግቼ ሀበሻ ስለሆኑ ማድረው። ከዛ ደግሞ ያንን ታስፈራራኛለች። ታስፈራራኝ እፈራለሁ። የሌላን ሰው እሷን ጦስ ልጅቷ ጤነኛ አይደለችም። ባይዘወይ ሰው እኔ እንደዚህ አይነት ነገር ስለማላቅ መግባባት አችልም። ይቅርታ አታውቅም። ሳልበድል ነው ይቅርታ ምላት። መፋታት ስለምፈልግ ከሷ ጋር አትፈልግም። ሰው አሁን ሶሻል ሚዲያ ላይ ወጣ እሰጣለሁ እያለች ነው። ለምን በውስጥ ስለምናት ይሻላል። አሁንም እኮ እሰጥሻለሁ ያልኩሽ እኮ ይኸውልሽ፣ ማወቅ ያለብኝን ነገር አውቄ ነው ሀቢባ። ይኸውልሽ ልንገርሽ፣ ቤቴ ችግር አለው ታውቃለች። ቤቴ ተሰብሮ እቃዬ ወጥቶ ቤቴ ውስጥ ቆይ አንዴ ዝም በይ፣ ቆይ አንዴ። ተራ ነው አሁን ማሬ ሜሪ፣ የእሷ ተራ ነው። ስምሽ ማን ነው እህቴ? ትንሣኤ። ትንሣኤ፣ የትንሣኤ ተራ ነው ሜሪ። አንቺ ሚውት አድርጊላትና ትንሣኤ ታውራ። ከዛ በተራሽ ታውራለች። እሺ ቤቴ ተሰብሮ ከአንድ ወር በፊት እቃዬ ወጥቶ ውስጥ የቢራ ጠርሙስ ተቀምጦ መጠጥ ልሸጥ ነው ብለው ይህንን የሚያደርጉት ሱዳኔዎች ናቸው። ጎረቤት ይሄን ሁሉ ነግሬያታለሁ። አያም ለራሴ እፈራለሁ። ለራሴ ስለምፈራ እኮ ነው የምጠነቀቀው ሀቢባ። እዛ ቢልዲንግ ላይ እንድትቀመጥ የማልፈልግበት ምክንያት የኔና የሷ አለመግባባት፣ እነሱ እንዲጠቀሙብኝ አልፈቅድላቸውም። ነገ በምን ወይ እንደሚመጡ አላውቅም። እራቂ ከዚህ ቢልዲንግ እራቂ፣ ትሂድልኝ። እኔ ችግር የለብኝም፣ ትሂድልኝ ብያለሁ። ቢልዲንጉ ላይ አልተገኘውም ስትለኝ፣ ቢልዲንጉ ላይ አልተገኘችም ብላ ጓደኛዋ ስትለኝ ታች ላይ ወርጄ ነይ ሜሪ አልኳት። በቃ ተያይዘን ገደል መግባት ካለብን ቢኮዝ እሷ ምናትን የማሰማ ከሆነ ያኔ እኔን የማትሰማኝ ከሆነ የማትረዳኝ ከሆነ እዚህ ጋር ወዴት ነው የምትሄጂው? ና ያልኳት። እቃሽንም ለህግ አስረክማለሁ፣ ህግ ይጠይቀኝ። ትናንትና እንዲሁም ወደ ራሴ መለስ ስል የሃይማኖት አባቶች ጋር ብሄድ አላፍርበትም እኔ ላንቺ ባደረግኩት ነገር ብያታለሁ። እስቲል ትናንትና ቀይራ ሎኬሽን ባሰጠን ኖሮ እቃዋ ይደርስላት ነበረ። የካሊዲያ ሎኬሽን ላከችልን ድጋሜ ናዲሳ ስትልክ ገብቶሻል። እዚህ ጋር የራሴ ሰውስ ቢሆን እያንቀሳቀሳት ያለው አጠገቤ እኔን የሚያቀይም ቢሆን ብዬ ራሴን እንትን ብያለሁ። ይሄ ደግሞ መመለስ እፈልጋለሁ በመሀል ዌይቲንግ እየገባሁ። እሺ ባንዴ ትንሣኤ፣ አንቺ ሃይማኖት አባት ጋር በሄድ ለአንቺ ባደረግኩት ነገር አላፍርም ካልሽ ለምን ቪዲዮ ማብራት አፈርሽ? እኔ መዳም ቤት ነኝ ያለሁት ውዷ እኮ። ምን ችግር አለ? መዳም ቤት ያሳፍራል እንዴ ቪዲዮ ብታበሪ? ግዴታ ከሆነ ችግር የለውም። ደቂያ ስጭኝና ልጣልሽና ከፍትልሻለሁ። እሺ ሜሪ፣ ምንድን ነው ማለት የምትፈልጊው መሀል ላይ? የምታወራው በጣም ከሁለት ሰው ነው። እንቀጥላለን። ደግሞ ያስተጋባል። ስልክ ተደውሎብሽ ነበር? ቪዲዮ የት ሄደች? ስትመለስ ቪዲዮ ስታበራ እንቀጥላለን። እሺ ሻንጣሽ ውስጥ ያለው ምንድን ነው? አቡ እንደው ከስር አይደለም፣ እኛ ከእሷ ጋር ነው ያለ ነው። እኛ ጋር ነው ታውራ። ትልቅ ሰው ናት ማሪ፣ ራሷን ችላ ታውራ ፕሊዝ። ሻንጣሽ ውስጥ ምንድን ነው ያለው ሜሪ?
ኖርማል እኔ አሁን ብርድ ላይ ስላልወጣሁ እሱ ላይ ነው ፎከስ። ከሻንጣ ያለው ልብስ ብቻ። እሺ ብር ስንት ብር ነው ሻንጣሽ ውስጥ ያለው? ትምጣና እሷም ተናገራቸው። ቆጥራው ነው የሚሆነው 250 ብር ነው ያለው። ከዛ ውጭ ይሄ የራሴ የምተጣጠብባቸው ነገሮች እና ልብስ ሻንጣ ነው። ይሄ ሻንጣውን ታዩ ምን ብያታለሁ፣ ግን ብር ስላለስኩ ወደየትም መራመድም አልቻልኩም። ያለ ብር ምን ልሆን? ከዛውጭ የምትወራው ነገር ሁሉ ከእውነት የራቀ ነው። አይደለም ከዚህ ቢውልዲንግ እዚህ ኤሪያ ላይሽ አልፈልግም። እስኪ ልብ ካለሽ ወጥተሽ አሳይኝ። መብት ነው ያለችበትን ማስረጃ ስጭና እኛም እኮ እንድናምን ማስረጃ ማየት ቮይስ ካለ ክፈችው እዚህ ጋር እንስማ። ቮይስ አይደለም ቴክስት ነው። መሲ ልላክላለ መሲ ከሆነ ስክሪን ሪከርድ ነው የምፈልገው። ቴክስቱን ቁጥሩ ከእሷ እንደሆነ የሚያሳይ ሸር ማለት ነው። ቀጥታ ሸር አድርጋታለሁ። ፎርዋርድ ብቻ አይደለም። ይኸውልሽ ይሄ ዋትሳፕ ነው አይደል? ቁጥሯ ከላይ አለ አይደል? አንቺ በስም ሴቭ አድርገሽው ከሆነ ክሊክ አድርጊውና ስሙን እኮ ክሊክ አድርጊውና ስሙን ከስሙ ስር ያለው ቁጥር ይታያል። ስም ውስጥ ስትገቢ ቁጥሩ የእሷ መሆኑ የሌላ ሰው ቁጥር በእሷ ስም ሴቭ ተደርጎለን ቁጥሩ የእሷ ከእሷ መሆኑ ስክሪን ሪከርድ ቴክስቶቹ ፎርዋርድ ታደረጊላትና ስክሪንሾት አለሽ። ከዛ ስክሪን ሪከርድ ስሙን ትነኪዋለሽ። ከዛ ሴቲንግ ስትገቢ ቁጥሩ ይታያል። ዋትሳፕ ባለ ከዛ እኔው እና ሀቁን እንወቅ። እሺ ልላክላት አሁን እዚህ ትምጣ። ሚስሪ ሜምበር ስታያ ታስገቢያት። እሺ ልጅቷ ኔትወርክ ነቅሏት ይሆን ቪዲዮ ለማብራት ወጥታ ልትገባ የፈልጋ ይሆን አላውቅም። እሺ እኔንም የምንገርምሽ ቮይስ ምናምን ሳረግላት በጽሁፍ እንጂ በቮይስ አትመልስም። እኔ ግን ቮይስ አድርጌላት ነበር መጀመሪያ ራሱ። በኋላ ሰምታ ሶሻል ሚዲያ ስል ነው ስቃ ምናምን የመጣችው። አሁን አለች እኮ አሁን ስትል የሰማሁትኝ ከኔ ጋር ከተጣላሁት ሰዎች ጋር እንዳትነካካ ከዚህ ሰፈር ትራቅ አልኳት ማሚ ለምትባል ልጅ ብላለች። ይሄ ደግሞ አምባገነንነት ነው። መጀመሪያ ሻንጣ ውስጥ እሷ የተጣላችበት ሰፈር ምን የሆነ እንትን አለ እንዲ ያላቀብ እኔ እንደዚህ አይነት ነገር እንዳለ ይኸውልሽ፣ እቺ ልጅ መፍትሄ ይፈልጋ ነው እኛ ጋር የመጣችው አይደል? ይፈልጋ ነው። እቺ ልጅ ሰርበን ብናባራት እቺ ልጅ መፍትሄ የሰጠናት ማለት ነው። እኔ በጣም ስማርት ነኝ። እቺ ልጅ ሰርበን ብናባራት እኔ አንድ ሰው እኔ ጋር መፍትሄ ፈልጎ መጥቶ የመጣውን ሰው ምንም ባለጌ ስድ ቢሆን ታግሼ ሰምቼ እቃዋ እንዲመለስ ነው ማድረግ ያለብኝ። ከቁጥጥሬ ውጭ ከሆነ ያ ሰው ወይ ብሯን ሰብስቤ 800 ድርሃሟን መስጠት አለብኝ። ይቺ ሰው እኔ ጋር መፍትሄ ፈልጋ መጣ ስድብ ፈልጋ ነው የመጣችሁ። ሰድቤ እንዳባርላት ነው እንዴ የመጣችሁ? አይደለም፣ እቃዋን እንዳስመልስላት ነው። እሷ ስሜታዊ ስለሆነች ነው። ስለ ራባት ምን ራቡ እየተረጃለሽ ያዋለ ወዳ ሰው ልጅቷ ስትናገር ያለች በጣም አምባገነናት፣ በጣም ታናድዳለች። we have to control ourselves to get what we want, right? so after we get what we want የፈለግነውን ማለት እንችላለን። ግን መጀመሪያ በትዕግስት ሰምቶ እቺ ልጅ የመጣችበት አላማ ሻንጣዋና 850 ድርሃሟ እንዲመለስላት ነው። 850 ድርሃሟ ባይመለስ እንኳን ሻንጣዋ ባይመለስ እንኳን ሻምፖ፣ ኮንዲሽነር፣ ልብስ ነው ባይመለስ እንኳን እቺ ልጅ እጇ ላይ 5 ሳንቲም የለም። ብሯን ትፈልጓለች። አንቺ ደግሞ የገንዘብ እርዳታ ነው ወይ ስልሽ አይደለም ስላልሽኝ ነው እሺ ብዬ ያስገባው። ለማው ልጅቷ ኮራበኝና እቃዬ ስላለ ገትስጠኝ ነው ገባሽ? እርቦኛል። ሰዎችም ስከፊ ነው ሰው ኢጃዛ ቤት የሚያስጠቡሽ። ስለዚህ እነሱ በእንትን በእግዚአብሔር እንትን ነው ያኖሩኝ። እየራበኝ ነው ስትለኝ ምን ልበል? እቃዋ እንድትሰጣት ነው ሰጣት። ልጅቷ የራሷን ህይወት ትኑር፣ ያችም የራሷን ህይወት ትኑር። አልሰጥም ብትልስ በቃ እንግዲህ ራብሽን ቻይ እስከምትሞቺ ብለን ልሸኛት ነው አይደለም? እሱማ አልሰጥም ብትል ወደ ህግ ሂጂ ነው የምንላት አይደል? እቺ ልጅ ወደ ህግ እንዳትሄድ ህገ ወጥ ናት። ስለዚህ አልሰጥም ብትል የሆነ ነገር ስናመጣ ማሰብ አለብን። ይሄ ካልተሳካ ልጅቷን ምንድን ነው ማረጋት? እኔ አሁን ይሄ ነገር ካልተሳካ ልጅቷን በጸባይ ለምኝም እቃዋን ማስመለስ ካልቻልኩኝ ከልጅቷ ጋር ከተሰዳደብኩኝ እና እቺ ልጅ ካልተመለሰላት እቺ ልጅ በቃ እንግዲህ ራብሽን ሞከርኩልሽ ሶሪ አልቻልኩም፣ ስለዚህ ሂጂ ተራቢ ሞቻ አልላትም። እኔ ጋር የመጣችው መፍትሄ ይፈልጋ ነው። መፍትሄ ስለማይጠፋ ነው ይሄ ወይ እንደማይሆን ስለማቅ ነው ያ። ስለዚህ ሌላ ጊዜ ግን ችግሮቹ በዚህ ካልተሳካ ገንዘብ ስለሚያስፈልገው የገንዘብ ነው ስንባል ወያው ማለት አለብን፣ ወያ ከናካቴው አለመቀበል አለብን። ገንዘብ ማሰባሰብ ማንችል ከሆነ አሁን እቺ ልጅ በጣም አነጋገሯ በጣም አምባገነን ናት። ሰፈር ውስጥ እኔ የምኖርበት ሰፈር እንዳትኖር እንዳላያት በውስጥ በጸባይ ላውራችሁ ብዬ እኮ እኔ በሀቡዬ በትህትና ሚዲያ ላይ ከመውጣቱ በፊት ስላት
አውጪ አንቺ ልብ ካለሽ ምን እንደምታመጫ ያለው ስትለኝ ነው። እስቲ ቢያንስ የሚሰማ ሰው ታገኝ ልጅቷን ብዬ እንትን ያልኩት ማለት ነው። ወደ አንቺ እንድትመጣ ያደረኩት። አሁን ልጅቷ አይታለች። ገባኝ። እንደዚህ ግዛት እንዳላቸው አላውቅም። ትንሳኤ የታለች? ትንሳኤ ትግባ እንዴ? አስገቧትና ቪዲዮ አብርታ እናውራ። ግዛት ይዘው እንደዚህ እኔ አላውቅም። ሀቢባ አቤት። እኔ ድምፄ ተፈጥሮ ነው፣ ባህሪ ነው። እሺ ቀስ ብዬ ማውራት ስለማልችል ነው። ኢትስ ኦኬ። አወራርሽ ኃይለኛ ትመስያለሽ፣ ግን እኛ ባህሪ ነው። ልጅቷም ስታወራኝ ትናንትና ብያታለሁ፣ በሌላ ሰው ስልክ አታውሪኝ። ሎኬሽን ሼር ቪዲዮ አብሪያ እንትን ዳታ ያልከፍት ብሎኛል። እናት ማብራት አልችልም። ታች ወርጄ ነበር፣ ዳታ ያልከፍት ብሎኛል። አሁን ሀቢባ የሚያስማማሽ ከሆነ ማላስደብርሽ ከሆነ ጠይቂልኝ፣ ጥያቄዎች ጠይቂልኝ። እቃዋን እኔ አልሰጥም አላልኩም። ሌላም ሰው ስልክ ቁጥር ሰጥሻለሁ። ታሜ ያለሽበት ድረስ መጥቶ እንዲወስድ ጠይቀው፣ ችግር የለውም። ግን መጀመሪያ ቃል እንድገባልኝ የምፈልገው ነገር በአንቺ ፊት ቃል የምታስገቢልኝ ነገር አለ። ቃል ያንን ምልሽ ምንም ነገር ነገርኩሽ። እኔ ስለ ራሴ ኬር ስለ ራሴ ሴፍቲ ብዬ እንጂ እሷን ፑሽ ላረጋ ፈልጌ አይደለም። ሀቢባ ውስጥ ላይ ልክ እንደምታስፈራራኝ እኮ እኔ ልክልሻለሁ። ቪዲዮ ውዴ አንዴ መተያየት ስለፈለግኩ ነው። ሀቢባ እኔ በፈለግሽው ችግር የለውም። ፎቶዬን እኮ መላክ ትችላለች፣ ችግር የለውም። ደርሶኛል፣ ይኸው ዋትሳፕ ላይ ተልኮልኛል ፎቶ። በቃ እኔ ደግሞ የተጻጻፍነውን ኤዲት ሳላደርግ ድሌት ሳላደርግ ኤቭሪቲንግ ከመጀመሪያ ጀምሮ እስከ መጨረሻ ድረስ ስክሪንሾት አድርጌ ይልክልሻለሁ። በአወራሁት ነገር ማፍርም ልጅም አይደለም። ትናንትና ድርቅናሽን ትተሽ ሼር ሎኬሽን ላኪልኝ። ለምን እዛው ቢልዲንግ ነች እባክሽን ላውራ። የምታወራው ሁሉ ድራማ ነው። እኔ ተበዳዩ እኔ ላውራ። እሷ ቤቷ እግሯን ሰቅላ ነው ማንኛውን ማን ተበዳይ ማወቅ አልችልም። ከሁለታችሁ ካላዳመጥ ከሁለቱ ካልሰማሁ እኔ ማንኛውን ማን እኔ ሀቢባ ስልክ ልስጥሽ፣ ቀጥታ ደዊና አውረት። ልጅቷ ባለትዳር ናት፣ እንትን ላይ መውጣት አትችልም። ስልክ ልስጥሽ፣ የራሷ ጓደኛ ማለት ነው። ስልክ ልስጥሽ፣ እኔ እሷን ያወራኋት ኖሪ። እሷ ቪዲዮ አብርታለች አይደል? ለምን አንቺ ቪዲዮ አታበሪም? በመጀመሪያ እኔ ማብራት አልፈልግም። አንደኛ ነገር ያለሁበትን ቦታ ማሳወቅ አልፈልግም። ነገርኩሽ። ወጣለች፣ ኦልሬዲ ከስራ ወጣለች። ያለው ሴትዮዋ ጋር ነኝ። ሴትዮዋ ሴቱ ቤት ነኝ ያለሁት። ምን አገባኝ? ሎኬሽን አንቺ አያገባሽም፣ እኔ ደግሞ ያገባኛል። ነገርኩሽ እኮ ቪዲዮ መውጣው ንብረትሽን ስክድሽ እኔ ጋር ያለሽ እቃ ሲጎልብሽ ሀቢባ ጠይቅኛን ጊዜ ተረዳሽ? አልሰጥም አላልኩም። የወጣችው ወጥታ የሄደችው ሁለት ላይ ፍላት ላይ ሱዳኒ ሲነግረኝ የኔ ጥለኛ ነች። በምን እንደሚመጡብኝ ስለማላውቅ እኔም ብላ እስከሆነ ላች ድረስ እኔ የምልሽ ማለት ኢዚት ኖርማል፣ ሁሉም ሰው ጋር መጣላት ኖርማል ነው ማለት ብዙ ውዷ እንደዛ አይደለም። ይኸውልሽ ጸቡ አንቺ ያልሽውን ነው የምጠይቅሽ። ጥያቄ እንድመልሽ ከሁሉም ጋር ጥለኛ ነኝ እዛ ቢልዲንግ ላይ ያልሽ ይኸውልሽ ፍላቱ ኦኬ ልንገርሽ ሀቢባ ጠላት አለኝ ጠላት ይጠቁምብኛል አልሽ። ኢዚት ኖርማል ይሄ ሁሉ ነገር ኖ እንደዛ አይደለም። ይኸውልሽ ፍላቱ ውጡ አትውጡ ሲባል እኔ አልወጣም ብዬ ስለተቀመጥኩ ሁሉም አድመውብኛል። ገባሽ? በነፃ ነው ከአንደኛው ወር ጀምሮ የተኖረው ማለት ነው። በዛ እንጂ ያን ያክልም እንትን ብሎ አይደለም። በቃ እኔ ባጋ ልጆቹ በሷ ጉዳይ መጥተው እኔ እንዳይጎዱኝ እንደዚህ ነው እንዳልባል እንጂ ሌላ ምንም የፈለግኩት ነገር የለም። ነገርኩሽ። ስልክ ቁጥር ልስጥሽ፣ ተቀበይኝ፣ ደውለሽ አውረት። ቦታም ላይ ማናት ማውራት የራሷ ጓደኛ ትንሳኤ የሚውት አድርጊና አሁን ሜሪ ታውራ። እሺ ለምን ሀቀኛ ከሆነች አንደኛ በቪዲዮ ታውራ። ከስራ የምትወጣው 5 ሰዓት ነው። አሁን 1 ሰዓት አልፏል። በሁለተኛ ደረጃ እኔ ለ5 ቀን ምንም አላደረኩልሽም ላኪልኝ እያልኩ ሎኬሽን ላኪ እያለችኝ ሎኬሽን እየላኩላት ነው ያለው። ስልኬ ዳታ ሆኖ ዳታ ሲዘጋብኝ እንኳን ማለት ነው
በሌላ ሰው ስልካት ብሎክ ነው የምታደርጋችሁ። የምትፈልገው ሎኬሽን እና እቃዬን መላክ ነው አይደለም፣ እናንተ ልጠይቃችሁ። ከዛ ውጭ ደግሞ ምን ታደርገኛለች? ቀጥታ ሊብሪ እንትን ነው የምፈልገው ትላለች። ያንን ስልካት ደግሞ አይከፍትም ትልና ትታኝ ትወጣለች ማለት ነው። አይከፍትም ትልና ትታኝ ትወጣለች። ከዛ አሁንም ዛሬ የምትለኝ ሌላ ነገር ነው፣ ነገ የምትለኝ ሌላ ነገር ነው። ሲቀጥል እኔ በህይወቷ ውስጥ እሷ ከተታ ያልተጣላችሁ ሰው የለም ምድር ላይ በዛ አካባቢ ማለት ነው። ቢኖር ባይኖር ደግሞ እኔ አያገባኝም። እሷ የተጣላችሁ ሰው እሷና እኔ በምን ተገናኝተናል? እነዛ ሰዎች ደግሞ ቻርጅ ላደርግ ነው የሄድኩት። ቤት ውስጥ ቻርጅ የለም፣ ሌላ ታሪክ የለውም። እዛ ሰዎች ለምን ተገባኝ? እናንተ አንቺና እሷ የምትኖሩበት ቤት መብራት ነው። እሷ የተጣላቻቸው ጎረቤት ጋር ቻርጅ ስለታረጊ ስለገባሽ ለምን እነሱ ጋር ገባሽ? ለምን እኔ የተጣላቸው ሰዎች ጋር ገባሽ ነው ነገሩ አይደለም። ታውሩ ከሆነ እንዴት ነው የምሰማው? አንዳንድ ነገሩ አንዳንድ ነገሩኝ አይደለም የተጣላችሁ። አንቺማ ተናገርሽ እኮ ቅድም እሷ ልሳት መጣ የተጣላችሁበትን ምክንያት ንገሪኝ ሀቢባ ለወጣ እያልኩኝ እየነገርኳትኝ ፍላፍል እንትን አይ ቲንክ ምግብ አዛ ቤታችን ውስጥ አልነገርኩሽ? ሱዳን ያለ እሱን ተከትላ ወጣች። ልወጣ እያሰብኩኝ እያለን እየነገርኳት ነው። ቁልፍ ትቼ እንደማልሄድ በዚህ ራሱ ትማልልኝ። እኔ ካላልኳት ሰው እየመጣ ነው ስትለኝ መጽሐፍ ቅዱስ ይዛ ትማልልኝ። ሰው እየመጣ ነው ስትለኝ ስንት ደቂቃ ቀረው? 8 ሰዓት እወጣለሁ። ቁልፍ ትቼ አልወጣም። ያለውን ነገር እያወቅሽ እያልኳት ቤቱ ሲጀመር እኮ ባዶ ነው ሀቢባ። ፍራሽ ነው ያለው፣ ምንም ነገር እቃ የለው ሲጀመር ማለት ነው። እኔ ኦልሬዲ ሪሙቭ አድርጌያለሁ፣ እቃዎቼን አውጥቻለሁ። ታውቃለች። ሌላ ነው መልሱ፣ ሌላ ነው። በአጭሩ በምንድን ነው የተጋጫችሁት? ምንም ግጭት የለንም። ትርፍ አድርጋኝ ሄደች። እስከ 1 ሰዓት ከምናምን አታወራኝም፣ አትደውልልኝም። ትርፍ አድርጋኝ ሄደች። ትርፍ ወጣች ቻርጅ ልታደርግ። እንግዲህ ቻርጅ ልታደርግ ምን ይሁን የማውቀው ነገር የለም። እኔ ምግብ አዛ እንደወረደች ነው የማውቀው ልትቀበል። እኔ ባትሪውን ይዤ ስወጣ እሷ ታች ነበረች። ልጁን ስደውልለት እነ ሰላም ጋር ነች አለኝ። ሰላም ጋር እሱ ተመልሶ ሲመጣ እኔ ጋር ደውልላት ለሜሪ ስለው እሷ ሲደውልላት አታነሳ። ሰላም ጋር ሲደውልላት ወጣች። የኔ ስልክ አይፎን ነው ወጣች አለ። ወርደን ብናያትም የለችም፣ ብንጠብቃትም የለችም። ከዛ 8 ሰዓት ከ23 ደቂቃ ላይ ሀቢባ የሆነ እራሷ የምትፈልገው ነገር ነበረ ዱባይ እንድንሄድ ማለት ስትል ፈጣሪን ወኪል አድርገሽ ሂጂ ብዬ ጻፍኩላት። መልሱ አልመለሰችልኝም። 1 ሰዓት ከ18 ላይ ለምንድን ነው ሻንጣሽን ይዘሽ አልሄድሽው አልኳት። ቢኮዝ ከ1 ሰዓት ከምናምን በኋላ መቼም ወደዛ ቤት ተመልሳ እንደማትመጣ አውቃለሁ። ከዛ በኋላ በማግስቱ አርፍዳ 3 ሰዓት ከምናምን ላይ ለሱዳኒው ጨዋታውን የጀመረችው እሷ ነች። ለሱዳኒው ትንሳኤ ወጣች። ጎረቤት እነ ሰላም ምን የምትባል ቤት ሄደች። መሄዷ ምንድን ነው ችግሩ? ለምን ሻንጣሽን አልወሰድሽም? የመሄዷ እኔ ችግር እስከዛን ሰዓት ድረስ እኔ የመሄዷ ችግር አልነበረብኝም። ሰላምም ጋርም አልነበረችም። የትም ትኑር እናቷ አይደለሽ አንቺ። ምን አገባሽ? ከወንድ ጋር አያገባሽም አይደለም። ኦኬ ሀቢባ ኦኬ፣ አያገባኝ እኔ አያገባኝም። ኦኬ የለችም። ግን እንደ አብሮ እንዳለን ሰው ዝም ተባባልን እንጂ ሲጀመር ዝም ተባባልን እንጂ አፍላፊ የተነጋገርነው ነገር የለም። እስከዛ ሰዓት ድረስ የሆነ መኪና ይመጣል አለችኝ። እየጠበቀች ነው። እኔ ልወጣ ነው። ቤቷ 1 ቁልፍ ነው ያለው። ስለሷ አወራሁትኝ። ወጣች። አለመመለሷ እኔ አያስጠይቀኝም። እሷ ለምንድን የሚያስጠይቅሽ? መብቷ ነው እኮ ትልቅ ሰው ናት እኮ። ልትሻል ቁልፍ 1 ቁልፍ ነው ያለው እያልኩሽ ነው። እቃው ያለው ቤት ውስጥ ነው። የቱ? የምን እቃ? ሻንጣው ያለው ቤት ውስጥ ነው። እኔ ልወጣ ነው። አትቀን ስትመጣ ተወስዷለች ሻንጣው። እኔ ልወጣ ነው። እስከዛን ሰዓት ድረስ እኮ ማንም የለኝም ብላ የምትኖር ልጅ ነች። አንዴ ጠበሰች። ለምሳሌ ቦይፍሬንድ ጠበሰች። እኔ አያገባኝ። እሱን መናገር ነው ያለባት። ይኸውልሽ መናገር ነው ያለባት። ግዴታ የለባትም። እናቷ አይደለሽም። የመንገር ግዴታ የለባትም። እንደ እኮ አምባገነንነት እኮ ይባላል። ኖ ስለ አምባገነንነት ይኸውልሽ እናንተ የምትሰጡትን እንትን መስጠት ትችላላችሁ። እኔ ግን አብራኝ እንደምትኖረው እቃዋ እስካለ ድረስ እቃዋን ይዛ ሄድኩኝ እስካላለች ድረስ ገባሽ አይደለ? ጻፈችልኝ፣ መለስኩላት። 1 ሰዓት ከሩብ ላይ ጠየቅኳት። እስከዛን ሰዓት ድረስ 3 ቀን እኔ ጋር ነው ያደረችው። ተረዳሽኝ? አብረን ያደር ነው። 1 ሰዓት ከሩብ ላይ ስጠይቃት 1 ሰዓት ከ18 ደቂቃ ላይ ስጽፍላት ነገ ወስደዋለሁ አለችኝ። ነገ እየሰማሽኝ ነው። በማግስቱ የመጣችው 3 ሰዓት ከምናምን ላይ መጣ። እንኳን ለእኔ አልጻፈችልኝም። ሱዳኒውን ሂድና ሻንጤን አውርድልኝ ያለችው።
ሱዳኒ ደግሞ እሷ የለችም፣ እሷን አውራት ሂጂ ፎቅ ጠይቂ ሲላት እኔ አልወጣ ምናምን ብላ ሄደች። ደወለልኝ ነገረኝ። ከዛ እኔ ጋር ጻፈችልኝ። ስጽፍልኝ አይ ሀቢባ ዝባዝንኪዋን ተውና እስኪ እሷ በቃ ተናገረች ምክንያቷን ሳታስፈቅጃት ወጥተሽ ስለሄድሽ ነው ይሄ ሁሉ ነገር የሆነው። አሁን ደግሞ አንቺ ተናገሪ። ምንም ማስፈቀድ መፈቃቀድ የለውም። ቤት ውስጥ ቻርጅ የለም። እሷ ሞታ ነው የምታደርገው፣ እኔ ሞትቼ ነው ማደርገው። ግን አንቺ ደግሞ እሷ እንዳስጠጋችሽ አለቃሽ ስለሆነች ስላስጠጋችሽ አሳዳሪሽ ምንም አለቃም የለውም። እንደ አለቃነት አይደለም። ፍቃድ መጠየቅ ነበር። ልናገርበት ሴትዮ ቤቱ የኔ ነው። ለአሳዳሪሽ ፍቃድ መጠየቅ ነበረብሽ ከቤቷ። አንቺ ጎረቤት ቻርጅ ልታደርጊ ስትሄጂ እባክሽ አንዴ ጎረቤት ሄጄ ቻርጅ አድርጌ ልምጣ ብለሽ ፍቃድ ሳትጠይቂ በመውጣትሽ ነው ይሄ የደረሰው። ቀጥ ያሁን እሺ፣ እኔ እንደ ጓደኝነትም ወይም አብሮ እንደ አለ ሰው የሚሄድበት ሩቅ ቦታ ወይም ሌላ ፕሮግራም ቢሆን ኦኬ ልነግራት እችላለሁ። ከዛ ውጭ ግን ቁጭ ብላ ሰው ጋር እያወራች ነበረ። ቻርጅ ላደርግ ወደ ግራውንድ ወረድኩኝ። በቃ የትም አልሄድኩም። ከዛም በኋላ እንደ ሆረር ተቀየረ። ሳምንት ድረስ ድራማ ስትፈጽም የተነባቸው እሷ የተጣላቻቸው ከአበሾች ቤት ነው ቻርጅ ልታደርጊ ባሽ ጸብ የለንም ግን ሰላም አንባባልም ከልጅቷ ጋር። እኔ ሲጀመር ስለሱ አይደለም። እኔ ሀቢብ አሁንም ያልተረዳሽኝ ነገር አለ። ሜሪ ቆይ ትንሣኤ የምትላጋትና አሁን ያንቺ ተራ ነው። ረጅም ሰዓት ሰጠናት ለሷ። አንቺ ሙሉ ቢልዲንጉ ላይ ካሉት አበሾች ጋር ጸበኛ ናት ብለሻል። ራሷን ጸበኛ እንደሆነች እንዳለ ጠላቶቿ እንደሆኑ ሰው ቤቷ እንዲመጣ እንደማትፈልግ ራሷ ስትገባ ተናግራለች። ግን እኔ ሌላ ሰው ቤት የሚሄደው ስለሷ ታሪክ ላወራ ወይም ልን ሳይሆን ራሴን ሁኜ ቻርጅ ላደርግ ነው የሄደው። ገባሽ? እኔ ምንም አያገባኝም። እናቴ ለምን አትጣላ? ምን እኔ ነኝ የማወራውን ነገር መርጬ ማውራት እንጂ አንቺ ከእንትና ጋር ትገናኝ፣ አንቺ እንትና ጋር እንደዚህ ብሎ ታሪክ የለም። ሲቀጥል ደግሞ ሳምንት ልክ ድራማ በቃ ድራማ እኔ የምፈልገው ብትሰድበኝ ለፖሊስ ብትለኝ ለምን ብትለኝ ራሴን እየደበኩ እየሸሸሁኝ እቃ ነው የምጠይቃት። እስቲ ነው የመጨረሻ ውስጥ ሲዳማና አሁን ምንም ነገር በቃ የት ማረፍ እንዳለብኝ ምንም ሳይኖረኝ ከሆነ መቀላቀል እንዳለብኝ ስጨነቅ ግን በቃ በሶሻል ሚዲያ መጣሁ። ታሪክሽ ምንድነው? ሳምንት ልክ እቃዋን ይዘሽ የምታለፊያት ምንድነው? ዲቴል ምክንያትሽ ብቻ በይኝ። ሎኬሽን አላክሽልኝም መጀመሪያ አሳይ ሎኬሽን የላክሽበትን ማሪ ዋትሳፕ ስክሪን ላሳይ። ፐርሰናል ኢንፎርሜሽን ዋርኒንግ ይሰጣል። እዚህ ጋር እንዳታሳይ። ወደ ሚስሪ ሜምበር ላኪ። ሚስሪ ሜምበር ወደ እኔ ዋትሳፕ ልከውና ነው ያየዋለሁ። እዚህ ጋር እና ሄደሽ ልታጠፋው ቶሎ በይ። ግን ያንቺ ማጥፋት አችልም። አንቺ ወደ እሷ ይላክሽው በቪዲዮ ትውጣ ለምትሉ በህግ ስለምትፈለግ አትወጣም። በቪዲዮ ከታየው ሎኬሽን ይታወቅብኛል ብላ ትፈራለች። ያ ነው ይሰጥ። ህጋዊ ሰራተኛ ነኝ። አሁንሽ ምን አስፈራሽ? ሎኬሽንሽ እንዳይታወቅ። ህጋዊ ሰራተኛ ነኝ። ቤት አይደለም ያለሁት፣ ተጠግቼ ነው ያለሁት። ታዲያ በቪዲዮ ማውራትሽ በቪዲዮ አሁን እኔ እዚህ ጋር በቪዲዮ ስለታየው ሎኬሽን ሊታወቅ አይችልም። እኔ ስለ ሎኬሽን አላልኩሽም። ስለ ሎኬሽን አልከፍትም ያልኩሽኝ አልከፍትም። ሪከርዱን ዳውንሎድ ማድረግና ማሰማት ስላለው እዚህ ጋር ሎኬሽን እንዲታወቅ አልፈልግም። ሴትዮሽ ጋር ነው ያለሁትኝ ብለሻታል። እሷ ነው ኦፍኮርስ ሴትዮዋ እኔ ሊቭ ቪዲዮ ከፍቼ ብታይኝ ጥሩ ነገር ላይ ሰማት ይችላል በቤቷ። አንዳንዴ የሰው ሀገር ላይ ነን ያለ ነው። ከፈለግሽ ነገርኩሽ እኮ ቀን ያዝልኝና እንትን በይ። እኔ ከፈለግኩኝ እኔ ልላክልሽ። ኤዲት አድርገዋለች አጥፍተዋለች ካለችሽ እኔ ልቀጣ። ምኑን ነው የምትልኪልኝ? እንዳለ የተጻጻፍ ነው እኮ ይኸው እሷ ልካልኛለች። ላከች ነው ወደ እሷ ወደ እኔ ትልካለች። እኔ እዚህ ጋር አነበዋለሁ ለህዝቡ እያንዳንዱን ቃል። ቶሎ በይ እንዳይደለት የተጻፈልሽ ሜሪ አፍተኛው በቪዲዮ አትወጣም ጋይስ፣ አትወጣም። ትፈራለች። ብዙ ጠላት አላት። ሰኞ ዕለት በሰው ነው የደረሰኝ። ሀቢባ ማንግባባ ከሆነ እኔ መኖሬ ጥቅም የለውም ማለት ነው። በምኑ እዚህ ጋር መኖሬ በምኑ ነው የምንግባባው እና ማንግባባው? ጥያቄዎቼን አልመለስሽልኝም። አንደኛ ሰፈር ምንድን ነው ያልመለስኩልሽ?
ቅድም ያልሽው ማሚ ለምትባል ሴትዮ እቺ ልጅ እዚህ ሰፈር ውስጥ እንዳላያት እዚህ ቢልዲንግ አካባቢ እንዳላያት ብለሽ ትእዛዝ የሰጠሽው ሰፈሩ በአንቺ ነው ወይ የሚመራው? እቺ ሰው የትም ቦታ ላይ የመኖር መብት የላትም ወይ? መብቷን እንደ መኖር መብቷ ነው። ግን እኔ ጋር እስከተጠጋች ድረስ ነገርኩሽ እኮ እዚህ ጋር ስትመጣ እንኳን ማለት ነው ወረቀት የለኝም ብለሽ እንዳትዪ ያልኳትኝ የራሴ የሆነ ምክንያት ስላለኝ ነው እኮ ለእኔ አንቺ ጋር ስለተጠጋች ሌላ ሰው ሰላም አንቺ ከአንቺ ጋር የተጣሉ ሰዎችን ሰላም ማለት ቤታቸው መግባት አይፈ መብቷ እኮ ነው። ይኸውልሽ ሀቢባ መብቷ እኮ ነው። ግን ከእኔ ርቃ ነው እኔ እንድጠየቅ አልፈልግም እኮ ነው ያልኩሽ። እኔ ወረቀት የሌላትን ልጅ አስጠጋች ብለው ሰው እንዲጠይቀኝ አልፈልግም። እቤቴም ሆና ነግሬያታለሁ። ሎኬሽን የላከችበት እዚህ ጋር መቼ ነው የላከችው? የተለያየ ቀን ቀኑን ለራሱ እስቲ እኔ ለዋሽ ሲጠይቅኝና ሰኞ ዕለት 10 ሰዓት ከምናምን ማሚ ልካልኛለች። ሎኬሽን በፍጹም አላክሽም ነበር እኮ ያልሻት። ይኸው የላከችው ስንት መጀመሪያ ነው ይኸውልሽ፣ እሑድ ዕለት አላከችም። ጠቦ የተጀመረው ቅዳሜ ዕለት ነው አይደለ? እሑድ ዕለት ሙሉ ቀን አላከችልኝም። እኔ ጋር የደረሰኝ ሰኞ ዕለት 10 ሰዓት ከ10 ላይ ነው ስራ ሆኜ ማለት ነው። መቼ የደረሰሽ? ሰኞ 10 ሰዓት ከምናምን ላይ። እሺ ዛሬ ሮብ ነው ልንገርሽ እኮ። ከዛ ሰኞ ዕለት ማታ ከሰዓት አይ ቲንክ እንደዛ ይሆን ሼር ሌቭ ሎኬሽን ላኪልኝ የካሊዲያ ሎኬሽን ነው የሚያሳየው። እሷ ግን የነበረችው እዛው ፍላት ላይ ነበረ። ወጥቼ ሁሉ ነይ ታች ነኝ ብዬ ፎቶ ሁሉ ልኬላታለሁ። የቢልዲንጉን ማለት ነው። ታች ላይ ነይ ብያት ማለት ነው ለማሚ እኔ ቃን አደርግላታለሁ። ሰፈር ውስጥ ላይሽ አልፈልግም፣ ሰፈር ውስጥ መታየት መብቴ ነው ካልሽ ደግሞ ታይና አሳይሻለሁ፣ ስብዕናዬ መጥፎ ነኝ ብለሽ ጻፍሽላት። ምን ያለሽ? ስለዚህ መሴጅ ብያታለሁ። ነገርኩሽ ጠዋት ላይ ብለሽ ታስቢያለሽ? አንድን ሰው እንደዚህ መጻፍ ሀቡዬ ወረቀት እንደሌላት አሁን ያወቅኩት አለች። በፊት ደግሞ ወረቀት እንደሌላት አለች። ካቢማጅል ይሄ ፖይንት ያዥልኝ እሱ ሌልሽ ልንገርሽ የጻፍኩ ነው ብዙ ፖይንቶች እናቴ። የተለያየ ነገር ነው የምታወሪው። እሺ ነው አይደለም እህቴ? ምንድን ነው አንቺም ያለሽ ኢትዮጵያዊ ነው፣ እኛም ኢትዮጵያዊ ነን። 2500 ብር ዕዳ አለብኝ አለችኝ እንጂ ይኸውልሽ 2500 ብር ዕዳ አለብኝ አለች እንጂ ሴትዮዋ ጋር ስትሰራ ረናዌ እንደሆነች አልነገረችኝም። መድና ዛይድ ወደ ስሜድ ነው አሁንም እየተደማመጠ እኔ ጋር ረናዌ እኮ አይደለች፣ ወረቀት የተበላሸባት እንጂ ወረቀት የተበላሸባት ወረቀት ተበላሸብኝ እንጂ አሁንም ጠይቃት። መጀመሪያ ወረቀት እንዳላት አሁን ያወቅኩት አለች። ቅድም ደግሞ እኔ ጋር ሳስጠጋት ወረቀት እንደሌለሽ እንዳትናገሪ ብያታለሁ። ለምን መዲና ዛይድ ሱቅ ስንሄድ ሲአይዲዎች ፍተሻ ይዘው ነበረ። ደንግጣ ነበረ። ከዛ ምንም አይነት ንግግር እንዳትናገሪ እኔን ለመጉዳት ብለው አንቺ እንዲጎድሽ አልፈልግም አለ። እኔ ያስገባልሻለሁ ከፈለግሽ ማለት ነው። 2 ዓመት አንድ ቤት ነው የሰራችው ብዬ የተናገርኩት ሰው አለ አይደለም እህቴ? እኔ የጠየኩሽ ጥያቄ ቅድም ያልሽው እንደገባሽ ወረቀት እንደሌላት አሁን ያወቅኩትኝ አሁን ነው እንጂ አልነገረችኝም አልሽ። ከዛ ደግሞ ቆይተሽ አውርተሽ ረስተሽው ያለን ማለትሽን ደግሞ እዚህ ጋር ማረሳትም ዛሬ ተጻጻፍ ነው ማለት ዛሬ ያወቅኩት እኮ አልሽን እኮ አሁን ያወቅኩት እኮ አልሽ ወረቀት እንደሌላት። ኖርማሊ ወረቀት ምንም እንደሌላት ነገርኩሽ እኮ። መጀመሪያ ማቀው 2500 ድርሃም ተከፍሏት እንደምትሰጥ ቼክ አድርጋ እንዳልተከነሰለች እጇ ላይ ግን ፓስፖርትም ሆነ አይዲ እንደሌላት ነው የነገረችኝ። እሺ አዳምጪኝ። ህገወጥ እንደሆንሽ እንዳትናገሪ ያልኳትኝ ለምን እኔን ለመጉዳት ብለው እሷ ላይ እንዳይጠቁሙ ብዬ እና ሲአይዲ የጠየቃት ጊዜ ነገርኩሽ እኮ። ሲአይዲዎች የጠየቁ ሲአይዲውን አሁን ያልሽው ቅድም ነው የምልሽ። ታስጠጋት ሲአይዲው መቼ ነው የጠየቁን? ዓርብ ዕለት ነው እንትን ያሉን። መንገድ ላይ እየደነገጠችው አብረን እየሄድን እያለን። እሺ ስለዚህ መሴጅ መንገድ ላይም እኮ ሲአይዲ ቢጠይቅሽ እኮ አንቺ ወኪል ልትሆኛት አችም ከሌላት ይይዛታል እኮ እሱ ስላሳልኩሽኝ እኔ እንድትጠየቅ ስላልፈለግኩኝ እኮ ነው እንደዛ ያልኳትኝ። ያ ደግሞ እዚህ ሀገር ላይ ነገሩን አጠርስ አድርገ የፈለጋችሁን ጥያቄ መጠየቅ ትችላላችሁ፣ እንደፈለጋችሁ መረዳት ትችላላችሁ። አዳምጪኝ እህቴ፣ ይህን መሴጅ ጋር ሰፈር ላይ እንዳይሽ አልፈልግም፣ ሰፈር ላይ መታየቴ መብቴ ነው ብለሽ ካሰብሽ ታይና አሳይሻለሁ፣ ስብዕናዬ መጥፎ ነው ብለሽ የጻፍሽላት መሴጅ አዎ ጽፌያለሁ ብለሻል። ምን ትያለሽ ስለሱ? ጽፌላታለሁ። አልነበርኩም ብላ ክዳለች። ሰው ሲጠይቃት እሷ ታች ላይ ሆና በር እያንኳኳች ደውለው ግቢ ውስጥ መታለች ብለው ሲሉ ትሄድ ከዛ ሰፈር
እቃዋን ስመለስ አደርስላታለሁ ብዬ ሰኞ ዕለት ሳስደውልባት ግጥም አድርጋ አልነበርኩም ብላ ስትል ጽፌላታለሁ። ስለዚህ ሰፈር ላይ መታየቷ ሰፈር ላይ መታየት ለእሷ ወንጀል ነው። አንቺ አሳይሻለሁ እዚህ ሰፈር ብትታይ እዚህ ሰፈር መታየት መብትሽ እንዴ አትገኝ። እኔ እንደ ራሴ እሷ ራስ ወዳድ ከሆነች እኔ ምን መሆን አለብኝ? ነው አይደለም እህቴ፣ ጥያቄን አልሰማሽኝም። አንድ ሰው በሰው ሀገር እዚህ ሰፈር አትታይ ከታየክ አሳይሃለሁ ብሎ መዛት መብቱ ነው ብለሽ ታስቢያለሽ? አንቺ መብቴ ነው እሷ ላይ እንደዚህ መዛት ብለሽ ታስቢያለሽ? ኖ መዛት አይደለም። መዛት መብቴ ላይሆን ይችላል። አዎ እኮ ግን መብትሽ ነው እሷ እዛ ሰፈር እንዳትታይ መዛት መብቴ ላይሆን ይችላል። በፍቅር መጠየቅ ግን እሷም በፍቅር ጠይቂያት እሷም ማተገብርልኝ ከሆነ ማትረዳኝ ከሆነ እዚህ ጋር ምንድን ነው የምታደርጊው? ወይ ፍቅር እንታያለሽ ወይ መዛት አትችይማ። ያሽ ሀቢባ የምታቀኝ እኮ እሷ 4 ቀን ነው ልንገርሽ። እኔን የምታቀኝ ይኸውልሽ ማሚ እኔ ሀቢባ ይኸውልሽ አሁንም ማለት ነው 4 ቀን ነው የምታቀኝ። የወጣችበትን ነግርሻለሁ፣ የተጻጻፍነው ልክልሻለሁ። በ4 ቀን ውስጥ እኔ ስልኬን ትቼላት የሚሄድ በር እንዳትከፍቺ ስላት እሺ ብላ የምትሰማኝ ልጅ ገብቶሻል አይደለ? ሽንት ቤት እንኳን ስንሄድ የምንጠባበቅ ሰዎች ነን። የተዘጋ ቤት ነው። ይህንን እየሰማችኝ ያለች ልጅ ትናንትና እሷ ለኔ የሆነ ነገር የድሮ ፍቅሯ ካለ እዚህ ሰፈር አልታይ ያደር ነው አለች እኮ ሜሪ ነይ 2 ቀናችን ነው አብረን ካደርን እኮ አለች እኮ። አንቺ ቤት ከመጣች እኮ 2 ቀኗ ነው አይደል? ነው 4 ቀን ሀቢባ። ኦኬ እሺ ችግር የለም። 4 ቀን በ4 ቀን ነው የሁሉ ሽንት ቤት ስትሄዱ የምትጠባበቁት? እግዚአብሔር ምስክሬ ነው ሀቢባ። ስልኬን ትቼላት ዳታ እንድትጠቀም በር እንዳከፍቺ ስላት እሺ ብላኝ፣ ጎረቤት እንዳትቀራረቢ በአንቺ ምክንያት ይጎዱኛል ስላት እሺ ብላኝ፣ የሆነ ሰው ከሱዳን መጥቶ ሴት ስትቀራረብ እንዲህ አልኳትኝ፣ አውቀው ያመጧት እንዲህ ነው እያልኳትኝ እየነገርኳትኝ እያለች ልጅ ያን ዕለት ከአርብ ዕለት ማታ ጀምሮ ዝም ስለተባባልን ገብቶሻል አይደለ? በራሷ መራመድ ጀምራ ሄደች እንጂ ሲቀጥል ደግሞ ይዘሽ ውጭ ብያታለሁ ማሚ ሀቢባ፣ ይዘሽ ውጭ ብያታለሁ ንብረቷን ማለት ነው። ትተሽ ውጭም አላልኳትኝ በዛን ሰዓት ማለት ነው። በዚህ መልካምነትሽ በመጀመሪያ በነፃ ስላስጠጋሻል ኖ ሀቢባዬ፣ እኔ አሁን እኔ ማለት ነው ምስጋና አልፈልግም። ይኸውልሽ ምስጋናም አልፈልግም፣ ምንም አልፈልግም። አንቺ አልተመሰገንሽ ማን ሊመሰገን እንድትምልልኝ የምፈልገው ይኸውልሽ ሀቢባ፣ ይኸውልሽ እኔ ቃል እንድትገባ አሁንም ነገር አንድ ነገር ነው የምፈልገው እኔ ይኸውልሽ እየጻፍኩላት ነበረ እኔ ማለት ሚዲያ ስትል ደስ ብሎኝ ነው እንትን ያልኳት፣ እየጠበቅኩሽም ነበረ ገባሽ አይደለ? እኔ በቪዲዮ መውጣት አለመውጣቴ የፈለጋችሁትን ትርጉም ብትሰጡትም መብታችሁ ነው፣ ችግር የለብኝም። ገብቻ መጠየቅ ያለበት አካል ይጠይቅኝ። አልገኝም ካልኩኝ ኦኬ፣ ነገም ከነገ ወዲያ መጠየቅ ትችላለሽ። እኔ ገብቻል እቃ ከጠፋባትና አስገቧትም። ልጅቷን ኔትወርክ ነቅሏት ነው። ልጅቷን አስገቧት፣ ሜሪን አስገቧት። ጠፋብኝ ላለችው ነገር ካለ ጠይቂኝ ሀቢባ። እቃዬ ጠፋብኝ ካለች ጠይቂኝ፣ ጎደለብኝ ካለችኝ እኔ ደግሞ አሁንም አንቺ እንደምትረጂው ተረጂው አላቅም። እኔ አንቺ ቤት መጥቼ ቤትሽን ካላከበርኩልሽ ልታኖሩኝ አትችይም። ተረዳሽኝ? በቃ እኔ ፐርሰናል የራሴ የሆነ ችግር አለብኝ። ያም የሚጎዳኝ እኔን ነው። አቡዳቢ ሰፊ ናት፣ አዲስ ልጅ ናት። ሌሎች ጓደኞች ሊኖሯት ይችላሉ። ከፈለገችም ነገር ከነገ ወዲያ ማንም ሰው እንትን ሊላት ይችላል። ግን በቃ እኔ ያልኩት እኔን የሚጎዳኝን ነገር እንዳይፈጠር እራቂኝ ነው ያልኳት። መራቅ አልፈለገችም። ተናግሬያለሁ፣ መናገር ያለብኝን። እቃዋን ግን ነገርኩሽ፣ ቪዲዮ አድርጌ ልክልሻለሁ። ከጎደለ ጠይቂኝ። እኔ እሺ፣ በጣም እናመሰግናለን። አቡዳቢ ከሆንሽ ማን ነው በታክሲ ላኪላት። አሁን እዚሁኛ አሁን አልችልም ሀይባይ። መቼ ነው የምትችይው? ነገ 4 ሰዓት ላይ። ነገ 4 ሰዓት ችግር የለውም። ግን ነገርኩሽ ሀቢባ፣ አሁን አይዶ ነው ከአነጋገሬ ገመሽኝ ነገር ሊኖር ይችላል፣ የሰጠሽኝ ግምት ሊኖር ይችላል። እኔ ያንን ማለት እንትን ብዙም እንትን አይለኝም። ግን እንደነገርኩሽ ነው። አሁንም እያስፈራራኋት ሳይሆን ነገርኩሽ። እዛ ጋ 2 ቀንም 3 ቀንም ቢሆን 4 ቀንም ቢሆን ከኔ ጋር ታይታለች። በሆነ ነገር እንዲመጡብኝ አልፈልግም።
የሄዱበትን ወይ ታውቃለች። ቤቴ እንዴት እንደተሰበረ ሻንጣዋ ስር ማሪ፣ ሻንጣዋ ስር 850 ድርሃም አለ። ቆጥረሽዋል? ችግር የለውም ነው አላየውም እኔ ቁጣሪው 850 ድርሃም አለ። ችግር የለውም። ቅረጪና ላኪልኝ። አሁን ሚስሪ ሜምበር ወስድና አሁን ያለሽ ሀቢባ ነኝ እልሻለሁ። ችግር የለውም። ቪዲዮ ቀርጸሽ ሻንጣዋን ላኪልኝ። ችግር የለውም። ገቢ ነገ 4 ሰዓት ላይ ቃልሽን አክበረሽ እቃውን እንደ ችግር የለውም። ሀቢባ ተማመንብሻለሁ። ከዛ ሻንጣው ከደረሳት በኋላ እንጠራሽና እናመሰግንሻለን። በጣም ችግር የለውም ሀቢባ። እሺ የታለች ሜሪ? ትግባ ሜሪ። ኔትወርክ ነቀላት መሰለኝ። እሺ ቆይ አሁን ሚስሪ ሜምበር ቁጥሯን ላኪልኝ አንዴ። ፈጣሪ አለ፣ ሁሉንም ከላይ ሆኖ የሚያይ አምላክ አለ። ለፈጣሪ ብለን እኛ አቅም አለን ብለን እያሰብን አቅም የሌላቸው ሰዎች ላይ ጉልበተኛ ባንሆን ጥሩ ነው። ዛሬ ጤነኛ የሆንን ሙሉ አካል ያለን ሰዎች እድሜ ልካችን እንደቆምን አንቀጥልም። እንወድቃለን፣ መውደቅ አለ። ዛሬ የተማመንበት ሙሉ አካላችን የመኪና አደጋ አሁን ካለሽበት ስትወጪ መኪና ገጭቶሽ የሆነ ነገር ልትሆኚ ትችያለሽ። አሁን ካለ